ዮናታንን እራሷ ባጭሩ እየገረበችልን ነበር እኮ ባጭሩ እየገረበችልን ነበር። ገረፍ ገረፍ እያረገች ሰላም ሀቡዬ፣ ሰላም ብያለሁላችሁንም። እንዴት ናችሁ? ደህና ነሽ ወይ? አለው እግዚአብሔር ይመስገን። አለን አለን አለን። አንቺ ደህና ነሽ? እግዚአብሔር ይመስገን። አለን አለን። ቆንጂት ጻፊ ማናት? ቆንጂት ሀብለን የምትጽፈው ማናት? ቆንጂት ጻፊ የምትላት ኦኬ እሺ። ያቆምነው የመጀመሪያ ቀን ታሪክሽን ያቆምነው ጋይስ፣ ይሄ የኔ ባካፕ አካውንቴ ነው። እሺ የመጀመሪያ ቀን ታሪክሽን ያቆምነው ሰዎችሽ የምህረት አዋጅ ወጥቶ ከዱባይ ወደ ኢትዮጵያ ልከውሽ ነበረ። ከዛ በሁለተኛው ቀን እየገረብሽልን እኔ እየገረብኩላቸው ጠፋብኝና አሮጊቷ ይቅርታ አሮጊቷ ቤት ገብተሽ እነሱ ጋር ገብተሽ ጠፋብኝ። ከዛ እንትናልሽ አንቺ እንትናልሽ እየገረብኩ ነበረ። ጨምርታል ከእሷ ጋር ጀምርላችሁ ስ ከሀገር ሄደሽ ከእህትሽ ጋር ወደ ክፍለ ሀገር ሄዳችሁ ከእህትሽ ጋር መታችሁ እህትሽ ስራ ገብታ ጀምርላችሁ እሱ ጋር እኔ አክስቴ ጋር ነበርኩኝ። ኦኬ እሺ። ከዛ እኔ አክስቴ ጋር ቆየሁኝ። ያው እሷ ጋር እየኖርኩኝ መጨረሻ ላይ እኔ ስራ መስራት እፈልጋለሁ፣ በደሞዝ ገንዘብ ማግኘት እፈልጋለሁ፣ ትምህርትም ያው የማታ መማር እፈልጋለሁ ብያት ስላላስገባችኝ ስራ አስገብኝ ብያት ስራ ገባሁኝ። ከዛ ስራ እየሰራሁኝ መጨረሻ ላይ ይቅርታ እንዴ አልረዳ እንትን ሲመጣ አስገቡት ጋይስ። ሲመጣ ፍላወር ከሌለው ኮመንት ከጻፈ አልረዳን አስገቡት። ለሙባረክ ቮይስ አድርጌለታለሁ ፕሊዝ። ሚኪ በጣም ታሟል፣ ሳይብስበት ከዚህ ወይ ሳይሞት ወይ የሆነ ነገር ሳይሆን ቶሎ እንትን እንበለው፣ ቶሎ እንዲታከም የአልረዳን አካውንት 100,000 እናስገባውና 100,000 ብሩን ከሙባረክ ተቀብለን ለታማሚው ሚኪ እንስጠው። ስለዚህ አልረዳ ከመጣ ሳቡት ፕሊዝ ፕሊዝ ጋይስ። እሺ ምንድን ነው ደጋግማ ጌምሱ ትክክል አይደለም። ጌምሱ ምንድን ነው? ግማሹ ትክክል አይደለም ልትይ ፈልገሽ ነው ጌምሱ የምትይው ደጋግመሽ? ኮመንት ላይ እንዴት ልጅ ስሟን አላየሁትም። ጌምሱ ምንድን ነው? እሺ ሌትስ ጎ እንቀጥል። ከዚህ በኋላ አላቋርጥሽም። ከዛ ወደ ስራ ገባሁኝ። ከዛ ወደ አረብ ሀገር መጣሁ ማለት ነው። የመጀመሪያ የመጣሁት ሳውዲ ነው። ሳውዲ 3 ዓመት ሰርቼ ከሳውዲ ስመለስ የግል ስራ ነበረ መስራት የምፈልገው የራሴ የሆነ ነገር እንዲኖረኝ ስለምፈልግ ቀጥታ ሰው እያማከርኩኝ ነበረ ምን መስራት አለብኝ። ግማሹን ሳማክረው ፀጉር ቤት ብትከፍቺ ይላል፣ ግማሹን ሳማክረው ደግሞ የህፃናት ልብስ ብትከፍቺ አያከስርም አሪፍ ነው ይለኛል። ግማሹን ደግሞ ምግብ ቤት ብትሰሪ እኮ ያዋጣል ኪሳራ የለውም። እና መጨረሻ ላይ በምን ጸደቀ? ምግብ ቤቱ የጸደቀው የት ነው? ሐዋሳ። ቤት ክራይም ርካሽ ነበር እዛ። ሁለተኛ ነገር ብዙ የባጃጅ ተጠቃሚዎች ነበሩ እና እዚህ መጥተሽ ምግብ ቤት ከከፈች አነስ ያለች ሽሮ ቤት ብትከፍቺ አንድ የባጃጅ ሹፌር ከስተምር ያሽ ማለት ሁሉም ነው መጥተው በወረፋ የሚመገቡልሽ እና ጥሩ ነገር ከሰራሽ በቃ በወረፋ ነው የሚመገቡልሽ ምናምን ነገር ሲሉኝ በቃ ይሁን አሪፍ ሀሳብ ነው በቃ ብዬ ሄድኩኝ። ያው ለሀገሩም እንግዳ ነኝ፣ እዛ ማውቀው ሰው የለም ከአወራኝ ሰው ውጭ። ከዛ ሄድኩኝ፣ ቤት ተከራየሁኝ። እቃዎቹን በቃ በጅምላ ነው የገዛሁት ማለት ይቻላል። ማለት አንድና አንድ ምንድነው ሀሳቢ በቃ የታየኝ ሰዎች በጅምላ መጥተው ሲመገቡ የለም በጣም ብዙ ሰው እንደሚመጣ ወዲያው በቃ ብር በብር እንደመሆን ስራ በቃ የሆነ የለም በውጤታማ እንደሚሆን አድርጌ ነው እያሰብኩ የነበረው እና እቃዎችን በጣም በብዛት ገዛሁኝ። ቤቱን በአሪፍ ሁኔታ ዲዛይን አደረግኩትኝ። ሙሉ ዝም ብሎ ወጥ ቤት ነበረ። ለሁለት ከፍዬ ግማሹን ኪችን አደረግኩትኝ። ውጩ በረንዳው ምናምን በአሪፍ ሁኔታ ሸራ ምናምን አድርጌ ወንበሮች ውጭ ላይ እንዲኖሩ አደረግኩኝ እና ቤት ውስጥ በቃ 3 አይነት ነገር አለ። ትኩስ ነገር አለ፣ ጁስ ነገሮች አሉ፣ አልኮል ነገር አለ፣ ሻይ ቡና አለ። እንደ ቡና ጠጡም በረንዳ ላይ አለ ማለት ሁሉም ነገር አለ። ማታ ላይ ሲሆን በዲም ላይት ያበደው ነው እንደ ግሮሰሪ ይሆናል። ቀን ላይ ሻይ ቡና አለ፣ ቁርስ ነገሮች ሁሉም ነገር አለ። ከዛ ሜኑ አለኝ።
ሜኑ ላይ ያሉ ምግቦች እንዳለ ይሰራሉ። ከስተምር አይመጣም። ያው ገና አዲስ ሰፈርም ነው። አቶቴ የሚባል አካባቢ ነበር የከፈቱት። አዲስ ቤትም ነው መንደሩ ነገር መስራት ነበረብኝ። ሁሉንም ምግቦች እሰራለሁኝ። ምን አልባት በቀንሽ አንድ ሰው መመገብ ነው። ይቆራረጣል። ቁጭ ብያለሁ አንድ ቦታ ከአንድ ቦታ ኔትወርክ የለሽም፣ አትንቀሳቀሽ። ኔትወርኩ እንትን ነው። አንድ ቦታ ላይ ሆነሽ እኮ ኔትወርኩን አንድ ቦታ ላይ ከተንቀሳቀሽ ይቆራረጣል። ቁጭ ብያለሁ አንድ ቦታ፣ ግን አስቸጋሪ ነው ይመስለኛል ኔትወርኩ ቤት ውስጥ። እና ስራው ያው ብቻ በአጭሩ እንትን አልኩኝ፣ ከሰርኩኝ። እና እዚህ ጋር እንዲማሩበት የምፈልገው ምንድነው የሆነ ስራ ሲጀምሩ ረባ ስለሆነ አትደጋግሚው፣ አታርዝ። ላይ ሐዋሳ ሄድኩኝ፣ ምግብ ቤት ከፈትኩ፣ አላዋጣኝም፣ ከሰርኩ፣ ከዛ በኋላ እንደዚህ ያደረግኩ ብትይሻለናል። ለምን ኦልሬዲ የሰማነው ታሪክ ስለሆነ ያልሰማነው ፓርት ላይ ነው በደንብ የምታብራሪልን። ያልሰማነው ፓርት ላይ ነው። የሰማነው ፓርት ላይ ግን ክለሳ ስለሆነ እንዳይጠፋብን ስለሆነ እንትና አትቆይበት እዛ ላይ። እሺ ከሰርኩኝ። ከዛ ከሐዋሳ ወደ አዲስ አበባ መጣሁኝ። አዲስ አበባ እየኖርኩኝ ያው ስራ የተወሰነ ጊዜ ሞከርኩኝ ተቀጥሬ ለመስራት። ጥሩ እንትን ስላልነበረ ከአዲስ አበባ ደግሞ ወደ ቤይሩት ሄድኩኝ። ቤይሩት 3 አመት ሰራው። 3 አመት በምቆይበት ሰዓት ያው ጥሩ ነገሮች አልነበሩም። ረብሻ ምናምን ነገር ስለነበረ እዛም ብዙ አልሰራውኝም። ራናዊ ነበርኩኝ፣ አልሰራውም። ቢያንስ 3 አመት ቆይቼ 70 ሺህ ብር ነው ይዤ የመጣሁት። ከዛ ተመልሼ ኢትዮጵያ ገባሁኝ፣ እንደምፈልገው ነገር ስላልሰራው ማለት ነው። ከዛ ኢትዮጵያ ተመልሼ ቤይሩት ከመሄዴ በፊት ያው ፍቅረኛ ይዤ ነበረ፣ ባለፈ እንደነገርኳችሁ። ቤይሩት ከመሄዴ በፊት ተጣልተን ነበረ። ቤይሩት ሆኜ ልመጣ አካባቢ ስል ተጣልተን ስለነበር መሀል ላይ ታረቅና ማውራት ጀመርን። ከዛ እያወራን ልክ ኢትዮጵያ ስመጣ ተገናኘን፣ አብረን መሆን ጀመርን። ከዛ አብረን እየኖርን እያለ በመሀል ሌላ ሴት እንደነበረች እና እንደደበቀኝ እንዳልነገረኝ እና እኔ ጥሩ ሰው አይደለሁም በቃ እንዴት ነው እንደ መጸጸት ሆኖ ነገረኝ። እና ሳውጣጣው ሌላ ሴት እንዳለው ሲነግረኝ ያን ነገር ከታረኩኝ ተለያይተን ከወራቶች በኋላ እኔም የራሴ ላይፍ እሱም የራሱ እየኖርን እያለ እኔ በድንገት እርጉዝ መሆኔን አወቅኩኝ። ማለት 3 ወር ኦልሞስት ሆኖታል ልጁ። እርጉዝ መሆኔን አላውቅም ነበር። ድንገት ነው ልጅ እንዳለ ያወቅኩትኝ። ከዛ ያው ይህንን ስነግረው በመሀላችን ጸብ ተፈጠረ፣ ምናምን ብዙ ነገሮች ተፈጥረው ነበረ። እኔም ከምኖርበት ከነበረው ቤት ወጣሁኝ። የምንኖረው አንድ ግቢ ውስጥ ነበረ። የድሮ አከራዬ ናት፣ በነፃ ነበር የምታኖረኝ። ምክንያቱም ከቤይሩት ስመጣ ብር ይዤ አልመጣሁኝም እና እንደ ቤተሰብ ነው የምንኖር የነበረው። ምበላውም የምጠጣውም በነፃ ነው፣ የቤት ኪራይም አልከፍልም። እና በዛን ሰዓት ይሄ እርግዝና ሲፈጠር ከእሱ ጋር ስላልተስማማን ጸብ ስለነበረ ከዛ ቤት መውጣት ነበረብኝ እና ከዛ ቤት ወጣው። ወጥቼ የት ሄድኩኝ? በፊት እሷ ቤት እንደ ቤት ሰራተኛ አገለግል ነበረ። ግን ከዛ በኋላ ቤተሰብ ሆኜ ረጅም ዓመት ቤታቸው ኖር ነበር እና ያው ከነ እርግዝናዬ እዛ ሄድኩኝ ማለት ነው። እነሱ ጋር እየኖርኩኝ እንትን መስራት ጀመርኩ። ያው ለመቀጠር ብዙ ቦታ ሄጃለሁ። የሚቀጥረኝ ሰው ስላላገኘሁኝ በራሴ ፌስቡክ ላይ ማርኬት ፕሌስ የሚል አለ። እዛ ላይ ስልኬን ለጥፌ ሹሩባ ቤት ለቤት እሰራለሁ ብዬ ሹሩባ ቤት ለቤት መስራት ጀመርኩ። ያው ስልኮች የሚደወልልኝ ነበረ። በዛ ያን ስራ ጀምሬ መስራት ጀመርኩ ማለት ነው። ከዛ ናታን ተወለደ። ተወልዶ ያው ብዙ ነገሮች ነበሩ። ያው ስራ የለኝም እንደምታውቁት፣ ገንዘብም የለኝም። በሰው ገዛ በሰው እርዳታ እስከ 8 ወር ቆየሁኝ። ከ8 ወር በኋላ ግን ወደ ስደት መሄድ ስለነበረብኝ ልጄን ለአያቶቼ ሰጥቼ ወደ ዱባይ መጣሁ ማለት ነው። ዱባይ መጥቼ እየሰራሁኝ ለወራት ያክል ያው ቆየሁኝ። በጣም መጥፎ ሴትዮ ነበረች የገጠመችኝ፣ አሰሬ ክፉ ስለነበረች ከዛ ቤት በብዙ ጥረት ወጣሁኝ ከሷ ማለት ነው። ከዛ ወጥቼ አሁን ያለሁበት ቤት 2 አመት አገለገልኩ። 2 አመት ቆይቼ ያው በመሀል ልጄ እየታመመ ነበረ። በመሀል ደግሞ አሁን ወደ አፉ ሊመጣ አካባቢ በጣም ታመመና ወደ ኢትዮጵያ መሄድ አለብኝ ብዬ ለአሰሪዎች ነግሬያቸው በቃ እንደውም አሁን አፉ ሊመጣ ነው ተብሎ ከሳምንት በኋላ አፉ ሊመጣ ነው ተባለ። እኔ ልሄድ ነው ባልኩበት ሰዓት ማለት ነው። እና ሰዎቹ በቃ አፉ ሊመጣ ነው ሳምንት ተብሏል፣ ጠብቂና አሰርተንልሽ
ልጅሽንም ከፈለግሽ ይዘሽ መምጣት ትችያለሽ፣ ከነ ልጅሽ መምጣት ትችያለሽ እና ሳምንት ጠብቂ። ከዛ በነጭ ወረቀት ስትመለሺ ለአንቺም የልጅሽንም ፓስፖርት ገና እንደሄድሽ ወዲያውን አውጭለት፣ ያንቺንም ማሳድሽ። ከዛ ወዲያውን እንጀምርልሽ። በጣም ደስ ያለኝ እንደዚህ ሲሉኝ፣ ያው ይሄንን አንድም ያመንኩት ምንድን ነው ከዚህ በፊት ከነሱ ፋሚሊ ውስጥ ሳውዲ ላይ እንደዚሁ እነሱ ቤት የሌላ ሀገር ዜጋ ና ስታገለግል የቆየች ረጅም ዓመት ስታገለግላቸው ስለኖረች በኋላንና ልጇን ይዛ መጣ ከእነሱ ጋር እንድትኖር አነስ ያለች ክላስ ሰጥተዋት እዛው ግቢ ውስጥ እንደምትኖር ሴትዮዋ ነግራኝ ነበር። እና ይህንን ስትለኝ ደግሞ ልጅሽን ከፈልግሽ መምጣት ትችላለች ምናምን በቃ ደስ አለኝ። እድል እኮ ዝም ብሎ አይገኝም ተመስገን በቃ ምናምን ብዬ ደስ ብሎኝ ሄድኩኝ። ከዛ 2 ወር ቆየሁኝ። ለ2 ወር ረፍት ነበር የሄድኩትኝ። አሁን ዲቴል መናገር ጀምሪ። ለምን እዛለታ ዲቴል እየነገርሽን የደረስነው እዚህ ጋ ነው፣ እዚህ ጋ ነው ያቆምነው። የምህረታ እንደውም የረሳሽ ፓርት ልትሸጪው እቃ ከሽኢን ላይ ብዙ ኦርደር አድርገሽ ይዘሽ እንደለ እኮ። ስለዚህ አሁን በደንብ እንደዛም ጊዜው በደንብ ዝርዝር ማድረግ ጀመሪ። ክለሳው እዚህ ድረስ ነበር። እሺ ከዛ ከዚህ ሲሄድ ያው እቃ እዚህ ያለውኝ ከመሄድ በፊት ከሽን ላይ ኦርደሮችን እየተቀበልኩኝ ይሸጥ ነበረ። ከዛ ወደ ኢትዮጵያ ሲሄድ ስማርት ነሽ፣ በጣም ብዙ ስራዎች ትሞክሪያለሽ። ጀግና አመሰግናለሁ። ከዛ ወደ ኢትዮጵያ ሲሄድ ምን አደረኩኝ? ትንሽ ዲስካውንት ሲወጣ እቃዎችን ያው እንደሚሄድ ስላሰብኩኝ እቃዎችን እሰበስብ ነበር። ዲስካውንት ሲወጣ ያንን ዲስካውንት እገዛለሁ። አሁንም ሲመጣ እንደዚሁ እየገዛው አጠራቀምኩኝ። ከዛ ወደ ኢትዮጵያ ሲሄድ ያንን ሰብስቤ ወደ 53 ኪሎ የሚጠጋ የሽን ልብሶችን ሰብስቤ ወደ ኢትዮጵያ ሄድኩኝ። ግማሹን በካርጎ ግማሹን ደግሞ ሲሄድ ይዤ ሄድኩኝ ማለት ነው። ከዛ ኢትዮጵያ ሄጄ ነገሮች እንዳሰብኳቸው አላገኘኋቸውም ነበረ። ለማስረከብ የሄድኩባቸው አካባቢዎች ወደ 22 ምናምን የሚባሉ ሰፈሮች እዛ የራሳቸውን እቃ ለመሸጥ ዲስካውንት አውጥተው ነበር። የመረከብ አቅም አልነበራቸውም። በኮሪደር ልማት ፈራሽ ነበር አካባቢው እና የሚረከበኝ ሰው አጣሁኝ። እና ያው የተወሰነው የፖስተትኩኝ የተወሰነውን ደግሞ እንዲሁ ያው ግቢ ሰፈር ውስጥ ምናምን ቤተሰብም የገዛኝ በቃ በጣም በማይባል ዋጋ ግማሹን ሸጥኩኝ። ያው እየሸጥኩኝ ተጠቀምኩት። ትርፉና እንትኑም አይታወቅም ነበረ። ከዛ ምን ቀጠለ፣ ሴትዮዋ ለልጅሽ እንደ ሄድሽ ፓስፖርት አውጭለት ስለነበር ያለችኝ ለልጅን ፓስፖርት ማዘጋጀት ነበረብኝ። ፓስፖርቱን፣ የልደት ካርዱን በቃ ወደዛ ወደዚህ እያልኩኝ ያለ የተወሰነ ብር ነው የነበረኝ። አብዛኛውን ከኢትዮጵያ አስልኬ ነው እቃውን ላይ የገዛሁት። እነዚህ የሽን እቃዎችን ኢትዮጵያ የላኩትን ብር አስልኬ ገዝቻለን። ወደ ኢትዮጵያም ሲሄድ ደግሞ የትኬት የምናምን እና የተወሰነ ብር ነበረኝ። ያን ብር ደግሞ እዛ ያው ኢትዮጵያ ስትሄጂ ግማሽ የሆነ ቤት ስትሄጂ የሆነ ነገር ታደርጊያለሽ፣ የሆነ ነገር ታደርጊያለሽ፣ ወጪ ነበረ። እቃዎቹንም ለማስረከብ በምንዞርበት ሰዓት የትራንስፖርት የምናምን ለልጅ የፓስፖርቱ የምን የፈጣን ስለነበረ በቃ ሁሉ ነገር ወጪ ነበር እና ያለኝ ገንዘብ እየመነመነ መጣ። ከዛ ምን ሆነ፣ ያው እኔ ልሄድ ስለሆነ ያን ያክል አልተጨነኩበትም። ብሩ ላይ ተመልሼ ሄያጅ ነኝ ብዬ ስላሰብኩኝ ከዛ መጨረሻ ላይ 5 ወር ቆየሁኝ እንጂ 2 ወሩ አለቀና ከዛ ሰዎቹን ስጠይቃቸው ቆይ ቀጣይ ወር ላይ ይሉኛል። ቆይ ቀጣይ ወር ላይ አዲስ ዓመት ይለፍና ከአዲስ ዓመት በኋላ ሲባል 5 ወር ሞላ። 5 ወር ሙሉ ተቀመጥኩኝ ኢትዮጵያ ማለት ነው። ከዛ መጨረሻ ላይ 5 ወር ቆይቼ የተላከልኝ ቪዛ የኔም ብቻ ነው የላኩልኝ። እኔ ከልጄ ጋር ነው የሚሄደው ብዬ በቃ ያላዘጋጀሁት ነገር የለም። ሽሮውን፣ በርበሬውን፣ የአጥሚት እህሉን በቃ ከኔ ጋር ስለሚሄድ እዛ ሄጄ ለጊዜው እንዳልቸገር በሚል ሁሉ ነገር አዘጋጅቼ ነበረ። ከአያቶቼ ጋር ሳመጣው በቃ ልጄን ይዤው ልሄድ ነው። ይዤው እንደሚሄድ ነው የሚያውቁት። ሁሉም ሰው ቤተሰብ ይዤው እንደሚሄድ ነው የሚያውቀው። እኔም ይዤው እንደሚሄድ ነው እንትን የሚለው እና መጨረሻ ላይ የኔ ብቻ መጣ። ከዛ እንዴት በእኔ ቪዛ ልጄን ይዤ መሄድ ይችላል ወይስ እንዴት አድርገው ነው እንደዚህ እንትን ያሉት ብዬ ጠየኳቸው ደውዬ። ለናታንስ ለልጅ እንዴት ነው እሱ የእሱ አያስፈልገውም ማለት ነው ስላቸው፣ አይ የእሱማ አሁን እንዴት እንትን ይላል፣ መጀመሪያ አንቺ መተሽ ከዛ በኋላ አንቺ ነሽ የአንቺ አይዲ ተሰርቶ አንቺ ደሞዝሽ ከ5,000 ምናምን ብቻ ባንክሽ ላይ ከ5,000 ብር በላይ መኖር አለበት አካውንትሽ ላይ። ከዛ በኋላ አንቺ ነሽ የምታመጪው እሱን በቪዚት እንጂ እኛ አይደለንም የምናመጣው። ሰው መጀመሪያ አንቺ መምጣት አለብሽ ሲሉኝ በቃ የሆነ የለም ባሌ ደስ ይለኛል።
መጀመሪያ ሙሉ ለሙሉ አይምሮ ያሰበው ምንድን ነው ልጄን ይዤ እንደምሄድ ነው። ከኔ ጋር ምንም ያመቻቸውለት ነገር የለም ትቼው ለመሄድ እንኳን ገብቶሻል። ከዛ በጣም ግራ ተጋባሁኝ። ማለት የት ላድርገው? አንደኛ ከአያቶቼ ጋር ያልተመቻቸለት ነገር ከአየሩም ከምኑም እንክብካቤውም እንደምፈልገው ነገር ስላልሆነለት ታሞም ስላገኘሁትኝ እኖራለሁ እንዳልል ባንኪ ውስጥ 1 ብር ነው የሌለኝ። 1 ብር ማለት ነው። እቃዎቹን እየሸጥኩኝ እየተጠቀምኩባቸው ነበረ። እየሸጥኩ እየበላኋባቸው ማለት ነው። እና ግራ ተጋባሁኝ። በቃ የት ላድርገው እንዲህ ማለት አጣብቂኝ ውስጥ ገባሁኝ ማለት ነው። እና መጨረሻ ላይ በቃ ወደ አዲስ አበባ ያው ፋሚሊ ጋር ሌላ ቦታ ትቼው ለመምጣት ወሰንኩኝ። በቃ ምንም ማድረግ አልችልም። ምክንያቱም መሄድ አለብኝ፣ መስራት አለብኝ። ሌላ ሀገር እነሱ ቤት እንኳን አልሄድም ብዬ ሌላ ቤት ብል ለፕሮሰስ የሚያስፈልገኝ ወጪዎች። ስለዚህ በቃ የሆነ ሆኗል። ዋሹም ምን አሉ ምን እንዲሄድላቸው የሚሆን ይሄን ሲስተም የተጠቀሙት ምንም ሆነ ምን መሄድ አለብኝ፣ በቃ መስራት አለብኝ በሚለው ልጄን እንትን ለማለት ለማስቀመጥ ተስማማው አዲስ አበባ ማለት ነው። ከዛ ይሄ ከመሆኑ ከቀናቶች ወይም ከወራቶች በፊት የናታን አክስት ወይም ደግሞ የኔ ጓደኛ በጣም ልጁ ከአባትየው ጋር እንዲገናኝ ትፈልግ ነበር እና ከሄድኩኝ ጀምሮ በተደጋጋሚ ተጠይቀኝ ነበረ። ይህየው ተጸጽቷን ያው የሰው ልጅ ነው መቼስ ያጠፋል። በወቅቱ ጥሩ እንትን ላይ ስላልነበረ እነዛ ነገሮች አድርገዋል ተናግረዋልም። ግን አሁን ተጸጽቶ ይቅርታ እየጠየቀ ነው፣ ማየት ይፈልጋል። እና እኔ እዚህ እያለሁኝ ቴክስት ልኮልኝ ነበረ። ያው አጥፍቻለሁ ይቅርታ አይነት ማለት ነው። ቴክስቱን ሳይ እኔ በጣም የተናደድኩትኝ ማለት የሆነን ነገር ትተሹ ከውስጥሽ አውጥተሽ ሰላማዊ ኑሮ እየኖርሽ እያለ ወደኋላ እንድመለስ ነው ያደረገኝ። በቃ ተናደድኩኝ። የለም በፊቱን አሰብኩኝ ህመሜን እና ድጋሚ በቃ ልትተባበረኝ የምችለው ስልኬን ከስልክ ላይ በማጥፋት ነው በሚል ያው መናገር ያለብኝን ነገር ተናገሬ ስልኩን ብሎክ አድርጌ ከስልኬ ላይ አጠፋሁኝ። እና ኢትዮጵያ ሲሄድ ደግሞ ያው ከእሷ ጋር እናወራ ስለነበረ እባክሽን ያው ነገ እኮ ልጁ ሲያድግ አባቴ ማለት አይቀርም። አሁን አንቺ በዚህ ሰዓት እንደዚህ ብትይም ልጁ ሲያድግ አባቴ ማለት አይቀርም። በቃ እኔ እንደው የምመልስላት ያው በዚህ አጋጣሚ በጣም ነው ላመሰግናት እንፈልገው ማለት እንደ ቤተሰብ ያው ወንድሟ ነው። ከምናገረው ቃላቶች አንጻር ልትቀየመኝ ይገባ ነበር እና በጣም ንዴትም ስላለብኝ እልህም ስላለብኝ የምናገረው ነገሮች የምመልስላት መልሶች ጥሩ አልነበርም። በቃ ልጄ ሲያድግ አባቴ የሚል ከሆነ ሲያድግ ይጠይቀኝ፣ አድጎ የታለ አባቴ ሲለኝ የዛን ያሳውቀዋለሁ። ሰው አሁን ላይ እየጠየቀኝ ስላልሆነ የሱ አባትነት አያስፈልገውም ነበር። መልሴ በጣም ድርቅ ያለ ነበር። ብዙ ጊዜ በጥሩ ነገር ስትመልስልኝ በመጥፎ ነው መመልስላት እና ያንን ሁላ ሳትሰለች ተደጋጋሚ ስትጠይቀኝ እኔም ይሄንን የቪዛ ከመምጣቱ በፊት ኦኬ እኔ ልጄን ይዤ ልሄድ አይደለም። ስለዚህ እኔ አሁን ብሄድ ቶሎ አልመለስም። ረጅም ዓመት ሄጄ እሰራለሁ። የምፈልገውን ነገር እስከማደርግ ድረስ እዛ መቆየት አይቀርም። ይየው እንዲሁም በቃ ምን አስጨነቀኝ። ያው ከእሷ ንግግርም አንጻር እንዲያዩ ከመፈለጉም እኔም መጨረሻ ላይ አስቤበት ኦኬ ይየው አሁን ለአንድ ቀን ነው ቢያገኘው ከዛ በኋላ ይዤ እሄዳለሁ ኬት ያገኘዋል አይነት ነው የነበር እና ኦኬ ብዬ ቀን ተቀጣጥሮ ተገናኘን ማለት ነው። እና ስንገናኝ እኔ ሲስተር ነበርን። ከዛ ናታን ሆነን ካፌ ቁጭ ብለን ነበረ። መጣ ምና ሲመጣ እንዴት ነው የሆነ በቃ ማውራትም የማትፈልጊው ማየትም የማትፈልጊው ነገር የለም እንደዛ ነበርና ይቅርታ በቃ እንደዚህ የሆነ አንዳንዴ ህመምሽ በቃ ስቃይሽ እንትን ሆኖ ግዙፍ ይሆንና ቃላቶች እንዴት ነው በቃ በሶስት የሆነ ይቅርታ በቃ አጥፍቻለሁ ስትባይ የሆነ ተራ ይሆንብሻል። ያ ሁሉ ከባዱ ጊዜ ተራ ይሆንብሻል። ቃላቱ ራሱ ያንስብሻል። እንዴት ነው ሰው መጥቶ እንዴት ነው ግፍትር አድርጎሽ ጥሎሽ ምናምን ሶሪ በቃ ብሎሽ ሲያልፍ አንቺ ወይም ደግሞ እየደማሽ ከነበረ ጉልበትሽ ህመሙ በጣም ውስጥሽ ቆስሎ ምናምን እያልሽ ሶሪ ምናምን ብሎሽ ጥሎሽ ሲያልፍ የሚሰማሽ ስሜት እና እንደዛ ነበር የተሰማኝ። እንደ ተራ ነገር እኔ ነኝ የታመምኩት፣ እኔ ነኝ የተጎዳሁት፣ እሱ ግን ሶሪ ነገር ብሎ አለፈው እና እንደዛ ነበር በቃ መበሽቀው ማለት ውስጤን የሚረዳልኝ ሰው እንትን አላልኩም። እና በቃ እያወራሁ አልነበረም። አታወሪ ምናቲ በቃ ዝም። ከዛ ናታን እንዲያወሩ እኔ ልውጣ በቃ ምናምን ብዬ ሲሄድ መጫወቻ ቦታ ነበረ እዛ ልውሰዳቸው ይጫወቱ ምናምን አለ። የዛን ጊዜ
አጫወተው ምን አለው። ከዛ በቃ ሂያጅ ነኝ የሚለው ነገር ነበር። ከዛ ሳይሳካ ቀረና መጨረሻ ላይ ምን ሆነ፣ በቃ እህቱ እኔ እንዲህ ሳይ ስላልተሳካ ናታንን ትቼው ልሄድ ነው፣ እዚህ ቤተሰብ ጋር ትቼው ልሄድ ነው እና ቪዛ እየጠበኩኝ ነበረ፣ ቪዛውም አልመጣም ምናምን ነገር አልኳትኝ። ከዛ በእናትሽ በቃ እዚህ ይምጣ ቤተሰብ ጋር ማለት ነው እና ወይ ካልሆነ እሱ ጋር ትተሹ አለችኝ ማለት ነው። ከዛ እሱ ጋር እኔ አልተወም አልኳት፣ እሱ ጋር አልተወም። እዛም ያው አስቤ ለማንኛውም አሳውቅሻለሁ በሚል በኋላ ላይ እኔም ከእሷ ጋርም ተመካክረን የእሱ ቤተሰቦች ጋር እንዲቀመጥ ተነጋገርና የእሱ ቤተሰቦች ጋር ናታንና ትቼ ወደዚህ ተመለስኩኝ ማለት ነው። እና አሁን ከመጣሁ ወደ 10ኛ ወር ሊሆነኝ ነው ትቼው ከመጣሁኝ ማለት ነው። እና ያው ይህን ይመስላል እንግዲህ በአጭሩ። እኮ 10 ወር ሙሉ ታዲያ ለምንድን አልመጣም? አሁን እሱ ያልመጣበት ምክንያት ምንድን ነው የተባለው? ሰዎቹ ያሉኝ አንቺ መተሽ ባንክሽ ላይ ብር ኖሮ ከዛ በኋላ የቪዚት ቪዛ ነው እምልክለት ላይክ ለ3 ወር ለምናምን መጥቶ እንጂ ከኔ ጋር ሊኖር አይደለም። ገብቶሻል? እኔ ብር አውጥቼ መጥቶ ቪዚት አርጎሽ ብቻ ብሄድ ምን ያደርግልሻል? አብሮሽ ካልኖረ እኮ እሱን እኮ ነው የምልሽ። እነሱ ሰዎቹ ይሄን ያሉበት ምክንያት ምንድን ነው? እኔ አሁን ስረዳ በቃ እኔ ሄጄ እንዳልቀርባቸው የለም እቺ ትመጣለች ተስፋ ለመስጠት አይደል? አዎ እንጂ እኔ ደግሞ ምን ሆንኩኝ? እኔ አጓጉል ነው የሆንኩትኝ። ያወጣሁት ወጪ ለፓስፖርት ለምን ከዛ ቁጭ ብዬ 5 ወር የጠበቅኩት በቃ ብዙ ነገሮችን ነው ሎዝ ያደረኩት። እና እዚህ ግን በኋላ ላይ ሲሉኝ ይሄንን ቢነግሩኝ መጀመሪያ ላይ ፕሮሰስም አላደርገውም አልጀምረውም ነበረ መመለሱ። ግን አሁን በኋላ አልመለስም ነበር። ምናለ ያለችኝን ብር አብቃቅቼ እንደሚሆን አረግ ነበር። አልመለስም ነበር እና እዚህ ለ3 ወር ደግሞ ከሆነ ለ3 ወር መቶ ለእኔ ሌላ ውጪ ነው የሚሆነው። 3 ወር አምጥቼ 3 ወር ከኔ ጋር ቆይቶ ከዛ በኋላ እንደገና መልሼ ወደዛ ምንም እኔም ገንዘብ አልይዝም፣ ልጄም ጥሩ እንትን አይኖረውም። እኔም መጀመሪያ የገመትኩት ልጅሽን እናመጣልሻለን ሲሉ ቪዚት ከሆነማ እነሱ እኮ አይደለም የሚያመጡት አንቺ ነሽ። እነሱ ልጅሽን በእነሱ ስፖንሰር ስራ አምጥተውልሽ ምናምን እንትን የምትይ ነበር የመሰለኝ። ማለት እነሱ ስፖንሰር መሆን አይችሉም። በእርግጥ ግን ለአንቺ ይጽፉልሻል ደሞዝሽን 20 ያርገው አንቺ ልጅሽን ስፖንሰር ሆነሽ ማምጣት እንድትችይ እንደዛ ማድረግ ይችላሉ ሲፈልጉ። እስከ 5,000 ከተባለ ከ5,000 በላይ ከሆነ ይመስለኛል። ከ5,000 በላይ ከሆነ ማምጣት ትችላለች። ይሄ ግን ያሉኝ መጀመሪያ ምንድን ነው አንቺ እንደሄድሽ ያንቺን ፓስፖርት በምታስተካክይ ሰዓት ወዲያውኑ የእሱን ማስተካከይ ያንቺን ስንጀምር ልጅሽን ይዘሽ ትመጫለሽ ነው ያሉኝ እንጂ አንቺ መተሽ ገንዘብ አስቀምጠሽ ከዛ ልጅሽን በቪዚት አምጥተሹ ምናምን ብሎ ቀድሞ ቢነግሩን ይሄንን አልጀምርም እንደዛ እና የሆነ ሁሉ ነገር የለም የሆነ አጓጉል ነው ያደረጉ። ከመሄዴም ከመጣ እዛ 5 ወር ጠብቄ 3 ወር ውጭ የራሴ ረፍት ነው፣ 2 ወር የራሴ ረፍት ነው፣ 3 ወሩ ነው የነሱ። 3 ወር ሙሉ እነሱን ጠብቄ አጠቃላይ 5 ወር ኢትዮጵያ ውስጥ ያለምንም ገቢ መቀመጥ ከባድ ነው ከልጅ ጋር። በመቀጠል ደግሞ ያለኝን ሌላ ተጨማሪ ወጪ እያወጣሁ ለፓስፖርት ለምን ከዛ ያያኑ ላድርጌ ደግሞ በቃ ምንም ነው ያላሰብኩት። ይሄ በቪዚት ይሆናል ምናምን አላሰብኩም። ለምን እኔ አላቅም እንደዚ አይነት ከልጅ ጋር እንዴት እንደሚሄድ ያለው ፕሮሰስ ለማላቅ ትመጫለሽ ነው ከልጅ ጋር ትመጫለሽ የሚለውን ነገር ብቻ ነው ያስኩት። ከዛ መጨረሻ ላይ የምንሆነ መጀመሪያ አንቺ መተሽ ከዛ በኋላ አንቺ ብር በባንክሽ ከ5,000 በላይ መኖር አለበት። ከዛ በኋላ ነው አንቺ በቪዚት የምታመጩ። እሱ ለ3 ወር ነው። ከዛ እስከ 3 ወር በኋላስ ወይ ቪዚቱ ይታደሳል ወይ ደግሞ አገር ቤት መግባት አለበት። እኔ በቪዚት ካመጣሁት በየ3 ወሩ የሱ ቪዛ ላዲስ ነው። ከአንዴ በላይ ይታደስም 6 ወር ነው ልሻዎች ይችላል። አንዴ ብቻ ጊዜ ይታደስም እንደዛ ነው ያለኝ። እንግዲህ ከአንዴ በኋላ ወጥቶ መግባት ነው ያለበት፣ ወጥቶ በአዲስ ቪዛ። አንቺ ስፖንሰር እንድትሆኚ መጀመሪያ እነሱ ደሞዝሽን ሊከፍሉሽ 1,000 ድርሃም ቢሆን 5,000 ይመስልሽ 1,000 እየከፈሉሽ ግን
5,000 ሳላሪ ይሰሙልሻል። በባንክ እየወጣ እንዲገባ ገንዘብ ያደርጋሉ። እና አሁን ያው እኔም ልጄም ሳንፈልግ ተለያይተን ያለን ነው የምልሽ። እሺ አሁን ልጅሽ ማን ጋር ነው? ልጅ አሁን አያት የአባቱ እናት ጋር አያት ጋር። እንዴት ነው ተስማምቶታል? ደህና ነው ተስማምቶታል። ያው በቪዲዮ ምናምን እናወራለን። ስንት አመቱ ነው አሁን? አሁን ሶስትን ጨርሶ 4 ሊገባ ነው። ገና እንትን አለ ምንድን ነው ትምህርት አልጀመረም። ኬጂ ዋን የሚገባው 4 አመት ጀመራ ገባ። ህዳር ላይ ነው 4 አመት የሚሆነው ግን ገብቷል። ሳይሆን ጀምራ ዘንድ በጣም አክቲቭ ነው። በጣም ፈጣን ልጅ ነው። እንኳን ደስ አለሽ። ልጅሽ አብሮሽ ያለ መስሎ ነበረ። ኢትስ ኦኬ። እና ሰዎቿን ምን እያሉ ነው? በቃ ያመጡትም መቼም ነው የሚያመጡት አይነት ሰዎች አይደሉም። ብር ይዘሽ ግቢ አትወሉ። እንደዛ ነው ያሰብኩት። እንግዲህ እግዚአብሔር ከረዳኝ አጭር ጊዜም ቢሆን ስራ አድርጌ ተስነ ሁለቱንም አመት ባልሞላም እግዚአብሔር ከረዳኝ ሳልጨርስም ልጄ ብዬ ምናልባት ልሄድ እችላለሁ የሚል ሀሳብ አለኝ። አዎ ብር በደንብ ከያዝሽ። እሺ ከሺን ገዛዝተሽ ይዘሻቸው የገባሻቸው እቃዎች ተሸጡልሽ? እዛ አልተሸጠም አለ ተቀምጧል በሻንጣ። ለምን አልሸጥሽውም? ማን ይግዛ? የሚረከብ ሰው ጠፋ። ግማሹን ፖስቼ ነበረ እዚሁ እንትኔ ላይ ማለት ነው። አሳየሁኝ። አሁን ሁሉም አንዳንድ ፒስ ነው። አሁን ቡቲክ ምንድን ነው እኔ ማስረክባቸው እንዲህ የሆነ ደህና ቤቶች የለም እንደዛ ነገር ነበር። ይሄ ጅምላ ቤት ሆነ መርካቶ ምናምን እንደሚፈልጉ ጅምላ ሳይዝ ይፈልጋል። የኔ የተለያየ ሳይዝ ነው። ያው ከሽን ዲስካውንት የወጣውን የሰበሰብኩት የመንገድ ላይ ቡቲኮች አሉ አይደለ እኮ እነሱ ጋር ገብተሽ ጥንጂ መጥቻለሁ ከሽን እንደዚህ ብለሽ ብትነግሪያቸው አይረከቡ? ሁሉም አይረከብሽም። አሁን ዋጋውም እንደዚህ ርካሽ ስላልሆነ ዋጋውን ያው የመውሰጃ የሄደበት ምናምን ካልኩሌት አድርገ ነው። እንዲሁም ያለ ትርፍ ምናምን ብላ የሰጠናቸው ሰዎች አሉ። በጣም ውድ ነው ነው የሚሉት። አይረከቡም። እንዲህ ደና ሰፈር ላይ ደና ዋጋ የሚያወጣ ውድ አድርገው የሚሸጥ አሁን 22 ወደ ውስጥ አካባቢ ምናምን ይረከቡሻል። ሰፈርም ይመርጣል እቃውን ለመስጠት ራሱ እና እሺ እንደዚህ ቴሌግራም ላይ ምናምን እየፖሰቱ የሚሸጡ ሳያዋጣ እሱ ያዋጣል። ቻናል አለኝ፣ የቴሌግራም ቻናል አለኝ። ፌስቡክ ላይ የእናቶች ግሩፕ ምናምን ይባላል። እዛ ላይ ፖሳስት አለው ምናምን። ግን በቃ ገዢ የለም ማለት አንዴ እንትን ካለ ሁሉ ነገር አብሮ ነው መሰለኝ የሚጠማው። ገዢ የለም። ያው በቅናሽን በምንም እያደረግን የተወሰነው ተሸጧል፣ የተወሰነው ደግሞ አለ። ግማሹን እንደዚሁ ሽጡልን ብለን የሰጠናቸው የጌጣጌጥ ምናምን ነበረ። እነሱንም በቃ ዝም ብሎ በማይረባ ዋጋ ብቻ እንዲሄድ ስለተፈለገ ብር ይዞ እንዳይቀመጥ አብዛኛውን እንደዛ ነው የተሸጠው እና የተወሰነው ደግሞ ተቀምጦ አለ። አሁን ስገባ እንግዲህ እግዚአብሔር ከረዳኝ ያው የሴቶች የውበት ሳሎን ምናምን የመክፈት አስባለኝ እና ምናልባት እዛ አብሬ እሰራዋለሁ ብዬ አስቤያለሁ እግዚአብሔር ከረዳኝ። እንዲሁም በውስጥ ያወራሁሽ እኔ ነኝ ሀቡዬ ካስታወሽ፣ በቴሌግራም አይሚን በኢንስታግራም፣ በቴሌግራም አይደለም ኢንስታግራም ላይ አላስታውስም። ብዙ ስለሚያወራኝ ኢንስታግራም ላይ አላስታውስም። አዎ ስለሆነ እንትን ነገር ብቻ የሆነ ቆይ እጽፍልሻለሁ ወይ ሀይልሻለሁ። አላስታውስም። ማሬት ያትጻፊልኝ አንድ ምናምን ያልተከፈተ መሴጅ አለኝ ብዙ ያለብኝ። ምናልባት እኔ ልኝ ስልሽ ካስታወሽ ብዬ ነው እና ብቻ አላስታውስም። ብቻ ጀግና ነሽ፣ በጣም ጎበዝ ነሽ። ብዙ ስራዎችን ትሞክሪያለሽ። በርቺ። ቶሎ ሰራ አርገሽ ብር ይዘሽ ግቢ ልጅሽ ጋር። ከልጅሽ ተራርቀሽ ብዙ አትቆይ። እሺ በጣም ነው የማመሰግነው። በጣም ጀግና ነሽ፣ ጠንካራ ነሽ። ያሳለፍሽው ነገር ሁሉ ያልሰበረሽ፣ ሁሌ እንደ አዲስ እንደምትጀምሪ፣ ስትወድቂ እንደገና እንደ አዲስ የምትጀምሪ፣ ስትወድቂ እንደገና እንደ አዲስ የምትጀምሪ ጀግና ሴት ነሽ። ነገር እርግጠኛ ነኝ ትልቅ ቦታ እንደምትደርሺ። ፈጣሪ ልጅሽ ነው ያሳድግልሽ። አሜን። አሜን። በጣም አመሰግናለሁ። እናንተንም ስላዳመጣችሁኝ አመሰግናለሁ። እኛም እናመሰግናለን። ይህና አስተማሪ ታሪክሽን ስላካፈልሽን። እሺ ያብስ ጀመርነው። በጣም ደስ ይላል። ግን አይ ቲንክ ያለችው አይመስለኝም። ኤኒ ታይም ስትመጣ ሚሊ ያስገቧት። እስከዛ ሙሉሻ የምትባል ልጅ ገብታለች። ሰላም እንኳን ደህና መጣሽ ሙሉሻ።
ወደ ኢትዮጵያ ትልኪያለሽ ወይ? ወደ የትም ቦታ ትልካለች። የትም ጉድጓድ የትም ዓለም ብትሆኑ ትልክላችኋለች። ፎሎ አድርጋችሁ በዋትሳፕ ኦርደር አድርጓት ወይም በኢንቦክስ አውሯት። ሙሉሻ ገብተሻል ወይ? ሀቡ እንዴት አለሽ? ደህና ነሽ ወይ? አለን። ለምንድን ነው አልረዳን የማያመጣው? ሙባረክ ነገር ያለው እንዲያመጣው። እሺ እናቴ አስተማሪ ታሪክ አለኝ ብለሽ ነበር የገባሽው ውዴ? አዎ አስተማሪ ታሪኮች አሉኝ። ከዛ ታሪክ ትንሽ እዚህ ላለነው ሰው ቢጠቅም ብዬ ለመናገር ነው የመጣሁት። እኔ የምኖረው አረብ ሀገር ነው። ገጣሚ ነኝ፣ ደራሲ ነኝ። ስለዚህ የስደት ጉዞዬን ከየት እስከ የት የሚለውን እና ሶስት መጽሐፍቶች ጽፌያለሁ። እነዛ እንዴት ጻፍኳቸው፣ በምን መንገድ ላይ የሚለው ማለት ነው። ምናልባት ሌሎች ህልም ያላቸው ሰዎች እንዴት መጻፍ እንዳለባቸው፣ እንዴት መቀጠል እንደሚችሉ ለመናገር ማለት ነው። እኔ ወደዚህ ሀገር ስመጣ 2003 ነው በኢትዮጵያ ማለት ነው። በዛ ሰዓት በጅቡቲ ነበር የመጣ ነው። ወራቱ ግንቦት ነበር እና 500 ሰዎች ነበርና ከ500 ሰዎች 46 ሰዎች ብቻ ነው የተረፍነው። ሌሎቹ ሙተዋል ማለት ነው። በየመንገዱ በጣም ኃይለኛ ሙቀት ነበረው ወራቱ ግንቦት ከመሆኑ የተነሳ ማለት ነው። ከነዛ መካከል ደግሞ እኔ እግሬን ተሰብሬ ነበር ከ46ቶቹ ማለት ነው። አሁን ትሞታለች የምባለው እኔ ነበርኩ። ግን በቃ በእግዚአብሔር ኃይል እዛ ደረስኩ፣ ሳልሞት ባህሩ ዳር ደረስኩ ማለት ነው። ግን እዛ ላይ ተስፋ አልነበረኝም ማለት ምናልባት እዚህ ያላችሁ ልጆች በባህር የመጣችሁ ብዙ ሰዎች ትኖራላችሁ፣ ታውቁት ይሆናል። እና ዶኒክ ላይ ስትጫኝ እግርሽን አጥፈሽ ነው የምትቀመጭው። ያ ማለት እኔ እግሬ ደግሞ አይታጠፍም፣ አይዘረጋም። እንደዚህ በቃ እንደ ኮመንት ለሚለው እና የግድ አሳጥፌ ተቀመጥኩ። ከዛ እንደምሞት እርግጠኛ ነበርኩ። ስለዚህ ለእናቴ ደብዳቤ መጻፍ ነበረብኝ በሰዓቱ ማለት ነው። ሌሊት ነው ምሽቱ 3 ሰዓት አካባቢ 3 ሰዓት። ከዚህ በፊት በሌላ አካውንት እዚህ ቤት ገብተሽ ታሪክሽ እንደ ሌሎቹ በየቦታው እየሞቱ በየመንገዱ እንደቀሩት ልጅ ይቅርታ አልፈለኩም። እነዛ ልጆች ስቲል እስካሁን ድረስ እናት አባቶቻቸው ስላልደወሉላቸው ይመጣሉ እያሉ በጠብቀዋቸዋል። ሙተዋን ብሎ ደግሞ የነገራቸው ሰውም የለም። ያንን ለመድግ ገብቻ አላውቅም ማለት በግጥም ገብቻ አውቃለሁ። ግጥም አቅርቤ አውቃለሁ ቤትሽ የግጥም ፕሮግራም ጋር። ከዛ ውጭ እንኳን ገብቻ አላውቅም። እና ያኔ እንግዲህ ወደ እንትሉ ከመግባቴ አንድ ግጥም አለችኝ። እሷ ላንብብና ከዛ በኋላ ወደ ታሪኩ ብገባስ? አይ ታሪኩን ነው የምንፈልገው። ግጥም መጨረሻ ላይ፣ መጀመሪያ ታሪኩን እንስማ። ጥሩ። አይ የታሪኩ መነሻ ነው ብዬ ስለማስብ ነው ግጥሙን ያልኩሽ። እሺ ደስ እንዳለሽ አንቺ ደስ እንዳለሽ እና የታሪኩ መነሻ ስለሆነ ምናልባት ከዛ ብንጀምረው ብዬ ነው። ወደ ሳዑዲ አረቢያ ለመጓዝ የጅቡቲ መስመር ሳቋርጥ ከ5 ደቂቃ በፊት ማለት ነው ለእናቴ የጻፍኩት ደብዳቤ ነው የሚለው። አደራ ይላል ግጥሙ ርዕሱ። ክብርና ሀገሬን ጥዬ ተሰድቼ ቀረው በረሃ ላይ አቋራጭ አግኝቼ፣ አይዞሽ አትከፊ የምየማምዬ ታግዬ ነበረ እውነት ላንቺ ብዬ፣ ላንቺ ቃል ላወረሽኝ ጽናት እማ ታግዬ ነበረ እስከዚች ሰዓት። እናም ተሸነፍኩኝ ቃሌንም አጠፍኩኝ፣ ለማበል ወጀብ እኔን አስረከብኩኝ። በደህና ሁኚልኝ እናት አለም ክብሬ፣ በረሃ ላይ ሆኗ እኔስ መቃብሬ። ይህንን ሰቅቀን የሰማችሁ ሁሉ አደራ ብያለሁ፣ ሞቴን አትንገሩ። እማን የሚያኖራት እኔ ያውቀዋለሁ፣ አደራ አትንገሯት ሚስጥር ነው ብያለሁ። ካላስቻላችሁ ልትነግሯት ከሆነ ጊዜው ረሽሮት ሚስጥር ከባከነ፣ እንደዚህ በሉና ንገሯት አደራ፣ ደስተኛ እንድትሆን በእኔ እንድትኮራ።
እጅግ አምሮባታል። ዘመናዊ ሆናለች። ከፀሐይ 2 እጅ ደምቃ ታበራለች። የከዋክብትና ጨረቃን መስላለች። በባህር ንጉስ በሰው ሀገር ንጉስ ሹመት አግኝታለች። ባለብዙ ብዙ ዝናማ ትርፋማ ሆናለች። ሆኖም ግና የሚገርመው ነገር አንቺን እናቷን ሀገሯንም ሳይቀር ሁሉን ረስታለች። ለባዕድ ሀገር ነዋይ ራሷን ሽጣለች። የሰዎችን ሀገር ሀገሬ እያለች በደስታ ትኖራለች ብላችሁ ንገሯል። እናት ወረኞች ለጊዜው ቢከፋት እሷንና ሀገሬን የከዳው ቢመስላት ልጄን ካማረባት ዝናን ካወረሳት እንደው ግድ አይስጠኝ እኔ መረሳት ብላ ነው የምታልፈው። እማን አውቃታለሁ ሞቴን አትንገሯት እኔ ገላታለሁ ይላል እና ይህ ደብዳቤ ጻፍኩትና በሻርፕ አስሬ ወገቤ ላይ አደረኩት። ምክንያቱም አተርፋለሁ አላልኩም በእርግጠኝነት ማለት ነው። ስለዚህ ባህር ላይ ስትሞች ደግሞ አስከሬንሽ ይወጣል። በሆነ ታይም በባህር ኃይሎች ምናምን ይወጣል። ያኔ በላስቲክ ካሰርሽው ስለማይበሰብስ አድራሻሽ ምናምን እንደዚህ ይገኛል እና ማስቀመጥ ነበረብኝ። በዚህ መልኩ ነበር ያስቀመጥኩት። ከዛ ግን እግዚአብሔር እንዴት ወይም ብሎኝውን ለምክንያት ይመስለኛል ሳልሞት ቀረሁ። ወጣሁ እዛ ባህር ላይ ማለት ነው እና እንደወጣነ ከባህሩ እንደወጣነ ሌላ መኪና መጣ። ከዛ አንስተው ደላላዎቹ ሆነ ቦታ ወሰዱ ማለት ነው። እኔ እንግዲህ ወደ ስደቱ ስመጣ እንደዚህ አይነት ፕሮሰስ ያለው መሆኑን አላውቅም። ዝም ብዬ ነው የመጣሁት። ፕሮሰሱ እንዴት እንደሆነ ምናምን አላውቀውም። ከዛ በኋላ ደላሎች ያሉን ትከፍላላችሁ፣ ብር ታውላላችሁ ምናምን ከሚባልበት ላይ አስገቡን ማለት ነው። አው የመጀመሪያው እንደገባ ጉዞ ከየት ወዴት ነበር ጉዟችሁ? ጉዟችሁ ከየት ወዴት ነበር? ወጣት አገር ቤት ያለ አይመስልሽም? ዳስ ተሰርቶ እንደዚህ ትልቅ ግቢ ላይ ተደርጎ የብቻ እንደዚህ ትደረደር ያለሽ ማለት ነው። ከዛ ብር እስከሚገባ የብቻሽ ትቀመጫለሽ። ብር የገባላችሁ በብቻ ተቀምጠዋል ማለት ነው። ከዛ መሀል እድልሽ ከሆነ አንዱ ተነስቶ እዛ ከሚያሳውሉት ይደፍራል፣ እዛው አደባባይ ላይ ማለት ነው። ከኢትዮጵያ ጅቡቲ፣ ከኢትዮጵያ ጅቡቲ፣ ከጅቡቲ የመን ማለት ነው። ከየመን ሳውዲ ነው ጉዟችን የነበረ። ለሳውዲ ነው የሁሉ መከራ እና ከዛ እዛ ላይ እዛ ትሉ ጋር አዳራሹ ጋር እነዚህ ደላሎች አዳራሽ ጋር ስንገባ በሚያሳዝን ሁኔታ ሌላ ዓለም ነበር የሚመስለው። የሆነ ሌላ ዓለም ማለት እንደዛ አይነት ዓለም አለ እንዴ ብለሽ ከሰውና ሰው ጋር እንደዚህ በዚህ ደረጃ እንደዚህ ይደረጋል ብለሽ እንድታስብ እስከሚያደርግሽ ድረስ ሴት ነው አይልም፣ ወንድ ነው አይልም፣ የፈለገውን ሰው አንስቶ ነው የሚደፍሩት ማለት ነው። ከዛ ሀዊ ትባያለሽ ካላታው እዚህ የመን ላይ ማለት ነው። የመን እንደገባሽ ማለት ነው። ያ እንግዲህ ይህን ምልሽ የዛሬ 10 ምናምን ዓመት ላይ ታሪክ ነው የምነግርሽ አቡዬ። ከዛ እኔ የማውልበት ገንዘብ አልነበረም በሰዓቱ ማለት ነው። ገና ወረፋ እንዳያዝነ ከኛ በፊት ያሉትን ልጆች ሲደበድቧቸው እንደዚህ ሃይላንድ እንደዚህ እንዲሰቅለው ነው የሚደበድቡሽ፣ እንደዚህ ዘዝቀው ማለት ነው። ወንዶቹን እንደዚህ ወርታች የሰበስቡና ግርግራቸውን፣ ሴቶቹ እንደዚህ ያጋድሙና በሚያሳዝን ሁኔታ አንዲት ልጅ ነበረች ወደ ወሎ አካባቢ ናት እና ስንመጣ በየመንገዱ ገና ከአፋር ክልል ጀምሮ ነበረ የሚያስቸግሯት። የሚያዩት ሁሉ ይመኛታል በቃ። ከዛ ሙሉ ልብስ አለበስናት እንዳባይ አድርገን ማለት ነው፣ ሰው እንዳያያት። እንደዛ ተብሎም አላመለጠችም። የሚገርምሽ ማለት ነው። ባል አላት፣ ባሉ አብሮን ነው ያለው። ከዛ መጨረሻ ላይ አስገድደው ለመድፈር ሲሞክሩ ባልየው እምቢ አለ፣ አልሰጥም አለ ማለት ነው። መጀመሪያ እዛው ፊታችን እሱን ነው የገደሉት። እሷን ከመድፈራቸው በፊት እሱን ነው የገደሉት። ባልየውን ገለው ነው እሷን እንትን ያለው የደፉት ማለት ነው። ከዛ በኋላ ያለው ነገር በጣም ከበደን ከሚባለው በላይ ማለት ነው። ማለት በዚህ ሁኔታ ነው የምንጓዘው የሚለው ማለት ነው። የምናያቸው ነገሮች ሁሉ አሰቃቂ ናቸው። ከዛ እኔ ወደ ሀገር ቤት እንዲደወልኝ ያደረግኩና ከሀገር ቤት ብር እንዲገባ ምክንያቱም ወደ ሳውዲ
የሚልክልኝ ማለት ነው። ስለዚህ ከሀገር ቤት ነው ማስመጣት ያለብኝ። ከሀገር ቤት ብር እንዲላክልኝ አስደረግኩኝ እና ብሩ መጣ ማለት ነው። ብሩ ከገባ በኋላ 12 ቀን እዛ ሲቃይ ቦታ ላይ ቀምጠን በ12ኛው ቀን ደግሞ 34 ሰዎች አድርገው ጫኑን ደግሞ ከአንዲት ቲዮታ ላይ ማለት ነው። እንግዲህ እንደዛ ሲሆን ያ ሁሉ እግሬ አሁን በጣም እንደታመመ ነው የሚገርምሽ ማለት ነው። ከዛ 34ታችን ተጭነን ከሰው ላይ ሰው ስለነበረ መሀል ላይ መኪናው ላይ ሳንወርድ ወደ 3 ሰዎች ሞቱ ደግሞ እዛ ላይ ማለት ነው። መኪናው ላይ እንዳለን ማለት ነው። ወደ ደንበር እያመጡን ነው እንግዲህ። ከዛ በኋላ ደንበር ላይ ስንደርስ ደንበር ለመቁረጥ ስንዘጋጅ ብዙ ከ34 16 ሰዎች ብቻ አተረፍን ማለት ነው። ደንበር ስንጠጋ ማለት ነው። እንዴ 16ታችን ደግሞ ደንበር ቆረጥን። ደንበሩን ቆርጠን ስንገባ ወደ ሳውዲ የመኔዎቹ ሀበሻ ሰጡን ማለት ነው። የመኔዎች ነበሩ ብር ያስቆረጡን። ከዛ ሀበሻ ተቀበለን ማለት ነው። እኛ ሀበሻ አገኘን ብለን ተደስተን፣ ከነዛ ደግሞ በብር ገዝተውናል። አናውቅም እንደዛ መሆኑ። ከዛ ከገባን በኋላ 4 ሺህ ሪያል ገዝተናችኋን ተባልን ማለት ነው። 4 ሺህ ሪያሉን ካልከፈል ወይ ሀቡዬ ችግሩ እየቆየ ነው አንቺ ጋር የሚደርሰው ድምጽ። ዝም ብል ይሻላል ብዬ እኮ ነው። ይሰማል? አዎ ይሰማል። በቃ ቀጥይ ማሪ። ወይኔ ቀጥይ እህቴ፣ እየሰማንሽ ነው። በሳውዲ ይህን ሁሉ መከራ እያያችሁ ነው የምትመላለሱት። ታዲያ መደፈር እያለ ለምንድን ነው ሴቶች በሳውዲ በባህር የሚሄዱት? እንደዚህ እንደ ሊቢያ ስቃይ ካለው ለምን በፕሌን መሄድ እየቻሉ? እሺ ከተሰማ እሺ። እና ከዛ በጣም ከባድ ሲቃዬ ነው ከሚባለው በላይ በጣም ከባድ ሲቃይ ነው። የመደፈሩ ራሱ ውል የለውም። እንዲህ ነው ብለሽ የምትይው አይደለም ማለት ብር ገባልሽም አልገባልሽም እድልሽ ከሆነ ከተቀመጡት ሴቶች መሀል ያነሱሽና እዛው ሴቶች ከህዝቡ መሀል ነው የሚደፍሩሽ። እዛው መሀል ማለት ነው። ለ3 ለ4 ሊሆን ይችላል። ሲቃዩ ሲቃይ አይደለም። ሌላው ከመደፈሩ በላይ ደግሞ በየቀኑ የምታየው ነገር ይዘገንናል። በየቀኑ በየጊዜው የምታየው ነገር ማለት ነው። እዛ ቦታ እስከምትወጪ ድረስ የምታየው ነገር ስነልቦናሽን በጣም ነው የሚጎዳው። አንዳንድ ሲፈልጉ መጫወቻ ያደርጉሻል። የሚፈልጉትን ሰው መርጠው መጫወቻ ያደርጉሻል ማለት ነው። ልክ ለእነሱ ያነ ምንም ነው። ሰው እንደ ሰውነትም አይቆጥሩሽም ማለት ነው። ከዛ ለሀበሻ ከደንበር ገብተን ቆርጠና ከነዛ ሁሉ 16 ሰዎች ተርፈን ወደ ደንበር ገባን ማለት ነው። ወደ ሳውዲ ደንበር ላይ ገባ። ከሳውዲ ደንበር ላይ የተቀበለን ሀበሻ ነበረ። ስለዚህ እኛ ደስተኛ ነበር ማለት በሰዓቱ ሀበሻ ማግኘት ለኛ በጣም ትልቅ ነገር ነው። ከዛ ያን ሀበሻ ደግሞ ምን ቢለን ጥሩ ነው፣ እኔ እያንዳንዳችሁ 4 ሺህ ሪያል ገዝቻችኋለሁ አለን ማለት ነው። እንዴ የምን 4 ሺህ ሪያል ነው? እኛ እኮ እዚህ ድረስ ለመምጣት ነው የከፈልነው ምናምን ስንለው አይ ገዝቻችኋለሁ፣ አሁን 4 ሺህ ሪያል ካላመጣችሁ አትወጡም ተባልን ማለት ነው። ከዛ ያሉት እዛ ቤተሰብ ያላቸው ሰዎች አደዋውለው ምን ብለው 4 ሺህ ተከፍሎ ወጡ። እኔና አንዲት ልጅ ብቻ ቀረን ማለት ነው። እኛ ሰው የምንደውልበት አልነበረም። ከዛ ሁለታችን ብቻ ስንቀር መጨረሻ እነዛ ምን አደረጉ? ለአረብ ይሸጡሻል፣ ደሞዝሽን በየወሩ ሊቀበሉ ማለት ነው። ስራ እየሰራሽ አንቺ ትሰሪያለሽ፣ እነሱ በየወሩ ደሞዝሽን ይቀበላሉ ማለት ነው። በዛ ተዋውለው አስገቡ ስራ። ከዛ ሀቡዬ እኔ ማለት የመጣሁበት ህልም ነበረኝ። አልመሽ የሆነ ተስፋ ይዘሽ ነው የምትሰደችው እና ምንም ሆንኩኝ እኔ ህልሞች በሙሉ የሉም። ቆይ እኔ ለምንድን ነው የተሰደድኩት አለ። ለምን
ማለት የመጣሁበት ምክንያቱ ምንድን ነው? ያ ሁሉም መከራ አልፌ ከዛ ሁሉም ሞት ከስንት ሺህ ከ500 ምናምን ሰው ተርፌ ከዛም በላይ ከዛ ከሚሰቃዩት አይን ከመውጣት እግር ከመቆረጥ አካልሽ ከመጉደል ተርፌ መጥቼ ደግሞ ሳኡዲ የሚባል ቦታ ከገባሁ በኋላ ለምንድን ነው አሁንም ሰርቼ ለሰው የሚሆነው? ልብስ እንኳ ሳልቀይር ማለት ነው። ለ6 ወር እነሱ ጋር ገለገልኩ እየሰራው ደሞዜን እየወሰዱ ማለት ነው። መጨረሻ ላይ መረረኝ የእውነት ማለት ነው። ከዛ በ5ኛው ወር ምናምን አንድ ስልክ ገዙልኝ። ቢያንስ ስልክ ግዙልኝ ከቤተሰቡ ጋር ልገናኝ ብዬ ማለት ነው። ከዛ ያን ስልክ ያዝኩኝ። ትንሽ ቢያንስ ምትይበት ይላል አይደል? እንደዚህ ነበርና በ6ኛው ወር ላይ የእውነት በቃ ህይወት ለእኔ ምንም ሆነችብኝ። በጣም በቃ ነገሮች ሁሉ ጭልምልም አሉብኝ ማለት ነው። ከዛ ራሴን ማጥፋት ወሰንኩ። ራሴን ላጠፋ ማታ ነበረ ፎቅ ላይ ተሰቀልኩ መጨረሻ ላይ ማለት ነው። እና ዩቱብ ምናምን ነበረ በሰዓቱ በዛን ጊዜ እና ዩቱብ ከፍቼ ሙዚቃ አዳምጬ ለራሴን ላጠፋ ነው የነበረው በሰዓቱ ማለት ነው። ሙዚቃ ወዳለሁኝ በደንብ እንትን ላለሁኝ ካለሁበት ዲፕሬሽን ቢያንስ የሚያቀልልኝ ብዬ የማስበው ሙዚቃ ስለነበር ሙዚቃ አዳምጣለሁኝ። አሁን ዩቱብ ራሴን ላጠፋ ላይ ተሰቅያለሁ። ታንክሩ ላይ ነኝ ያለሁት፣ መጨረሻ ሌቭል ላይ ነኝ ያለሁት። ከዛ ዩቱብ ገባሁ። ዩቱብ ሲገባ መጀመሪያ ላይ የሆነ መዝሙር አየሁኝ ማለት ነው። መዝሙሩን ሳየው ግን የመዝሙሩ ከበሮ መያዟን እንደዚህ ነው እንጂ አርቲስት ስለነበረች እኔ በዛን ሰዓት ሀዊ ይቅርታ ማለት አርቲስት ዘማሪ ምናምን የሚዘምር አይመስለኝም ነበር። አላውቅማ በዛ ደረጃ። ስለዚህ ስዘምር እንዴ የገባሁት ያየሁት ልተች ነው። እንትኑ ገብቻ ያየሁት ልተች ነው። ከፈትኩት። ስከፍተው መዝሙሩ የሚገርም መዝሙር ነበር። በጣም የሚገርም ማለት ነው። እሺ ይቅርታ። ከዛ ደግሜ ያዳምጥ ተስፋ አለኝ እንግዲህ ፈጣሪ ምክንያት ሲያደርግልኝ ማለት ነው። ያንን መዝሙር ባልሰማ ወይም ያንን ነገር ከፍቼ ባላይ ራሴን አጥፍቼ ነበር በሰዓቱ። ከዛ ወረድኩኝና እንዴት እዚህ ቤት መውጣት እንዳለብኝ ከዛ በኋላ እዛ ቤት ለመጥፋት ተዘጋጀሁ ማለት ነው። አረቦች ቤት ማለት ነው። ድምጽ አይደርስሽም? ወጣሁ። እንደዛ በሆነ በሳምንት ወጣሽ ቲቪ ኔትወርክሽን እንዲስተካከል ውጪና ግቢ። ከዛ ቤት ጠፋሁ። ጠፍቼ ስልክ ደውዬ ታገኘው ካበሻ ወጣሽ ግቢ ማሬ። ሙሉሻ አዎ፣ ተባረኩ። እንደዚህ አዲስ የሚገባ ሰው አይቶ ኮመንታችሁን አንብቦ አልረዳም። ሙሉሻ ያቆምሽው ራስሽን ልታጠፊ ክፍልሽ ገብተሽ ዩቱብ ላይ የሆነ መዝሙር ሰማሽ እና ሀሳብሽን ቀየርሽ። አልሞትም አልሽ። እሱ ጋር ያቆም። እሺ ሀውዬ፣ ከዛ እዛ ፎቅ ላይ ወረድኩኝ። መሞቴን ታውኩኝ። ሞቴን ሰርሬ በዛ ምክንያት ወረድኩኝ። ከዛ ለሳምንት ያክል እንዴት መጥፋት እንዳለብኝ ሳስብ ከረምኩ። ከዛ ቤት እንዴት መውጣት እንዳለብኝ ማለት ነው። ከዛ እዛ ቤት ወጣ ጠፋሁኝ። ከነዛ ሰዎች አመለጥኩ ማለት ነው። ከደላላዎቹ እጅ አመለጥኩ። ከዛ ከነሱ ካመለጥኩ በኋላ ቀጥታ ወደ ሌሎች ሰዎች የኛ አካባቢ ሰዎች አገኘሁ። ወደ እነሱ ተጠጋሁኝ። ከዛ በኋላ ወደ ስራ ሄድኩኝ ማለት ነው። ስራ ሄድኩኝ። እግዚአብሔር ይመስገን መስራት ጀመርኩኝ። ስራዬን እየሰራሁኝ አሁን ቢያንስ ሰርቼ ገንዘብ ማግኘት ችያለሁ። ገንዘብ መያዝ ጀመርኩኝ ማለት ነው። ቢያንስ የተሰደድኩበትን አላማዬን መያዝ ጀመርኩ። እየሰራሁ ነው። ነፃነት ቢያንስ ከዛኛው እስር ቤት እዚህኛው መጥቻለሁ። ከዚህ በኋላ ሌላ ፈተና ማለት ስለምጽፍ በየሰዓቱ እጽፋለሁ። በትርፍ ሰዓት እጽፋለሁ ባለኝ ሰዓት። ከዛ ደግሞ መዳሞቹ ደግሞ አይፈልጉም። አንቺ ልትጽፊ አይደለም የመጣሽው ልትሰሪ ነው እንጂ አይሆንም ይላሉ ማለት ነው። ይቀዱብኛል። ደብተር ላይ ነበር ስጽፍ የነበረው ያኔ። ይቀዱታል ደብተሩን ማለት ነው። የእውነት ምርር አለኝ ማለት
የጽሁፉ አንዱ የልጅነት ህልሜ ነው። ከልጅነት ጀምሬ የጀመርኩት ነው። ከ7 ዓመት ጀምሬ የጀመርኩት ነው እና ልትተዩ ብትይም አይተውሽም ውስጥሽ ላይ ስላለው ማለት ነው። የስደቱ ደግሞ ያው የተሰደትኩበት ምክንያት አለኝ። ድህነት ነው ያሰደተኝ። ድህነትን ለማሸነፍ ነው የተሰደትኩት። ስለዚህ ሁለቱን እንዴት አድርጌ ነው ማች አድርጌ ልሄድ የምችለው? ባለሁበት ሁኔታ ሆኜ እንዴት ነው ማች ማደርጋቸው እኩል አድርጌ ልሄድ የምችለው የሚለውን ማሰብ ጀመርኩኝ። ከዛ በኋላ ለመዳም ቤት ስሄድ መናገር ጀመርኩ ማለት ነው። እኔ እጽፋለሁ፣ ጸሐፊ ነኝ። የእናንተን ሰዓት አልነካባችሁም። የራሴን የእንቅልፍ ሰዓት ብቻ ነው የእንቅልፌን ሰዓት ተጠቅሜ እጽፋለሁ። ይህንን የምትፈቅዱልኝ ከሆነ ነው ስራ የምጀምረው ስላቸው አንዳንዶቹ እሺ አይሉም፣ አንዳንዶቹ እሺ ሲሉ እሺ በሚሉ ሰዎች እየተስማማ ወደ ስራ ገባሁኝ። አዊ ህልሜ ነበር ማለት መጽሐፍ የልጅነት ህልሜ ነው እና 2010 ላይ በኢትዮጵያ አቆጣጠር የመጀመሪያውን መጽሐፌን አሳተምኩ። የግጥም መድብል ማለት ነው። ስደተኛ ስንኞች የሚል የግጥም መድብል ማለት ነው። በዚህም መካከል ላይ ፕሮግራም አጀስት አደርጋለሁ። ከዚህ እስከዚህ እንደዚህ ማድረግ አለብኝ፣ ከዚህ እስከዚህ እንደዚህ ማድረግ አለብኝ ብዬ ፕሮግራም እቅዶች አወጣለሁ ማለት ነው። በነዛ እቅዶች ነው የምጓዘው። ከፈጣሪ በታች ባለኝ ነገር በነዛ እቅዶች ይጓዛለሁ ማለት ነው። 2010 ላይ ስደተኛ ስንኞች የተሰኘ የግጥም መድብል አሳተምኩኝ ማለት ነው። ሳሳትም ልጅ ሁኜ ምን አስብ ነበር መሰለሽ? የሆነ ወላጅ አልባ ህጻናቶችን ማገዝ እንደዚህ የሆነ ውስጥ ትልምልበት ነበርና ለምን መጽሐፉን ለሆነ በጎ አድራጎት ነገር ለምን አላውለውም? የሆነ ነገር የህልሜ ስለሆነ ከነዛ መካከል ይሄን ማድረግ ከቻልኩ ከዛ ሁሉ ነገር ወጥቼ ከዛ ሁሉም መንገድ ተርፌ ከዛ ሁሉም ሞቶች አምልጬ እዚህ ከደረስኩኝ ይሄንን ማድረግ አለብኝ ብዬ ለራሴ ነገርኩትና ያንን መጽሐፍ ሙሉ ገቢውን ለጌርጊስኖን የአእምሮ ህሙማን ማዕከል አዋልኩት ማለት ነው። ከዛ 2013 ላይ ደግሞ ከራሽሽት የተሰኘ መጽሐፍ ከጓደኛዬ ጋር በጋራ ጻፍን። እሷ የምትኖረው ቤሩት ነው፣ እኔ ደግሞ ሳውዲ ነው። ሁለታችንም እንጽፍ ስለነበር በጋራ ሁለታችንም አንድ መጽሐፍ ጻፍን ማለት ነው። ያንን መጽሐፍ ደግሞ አሁንም ሁለታችን ተወያየንና ማለት መጽሐፍ ከመሸጥ አልፎ እኛ ኢትዮጵያ ላይ መጽሐፍ ለመሸጥ ብዙ እንትሎች አሉት እና እስኪ ሌላ ነገር መስራት ይችላል፣ ሌሎች ማስለመድ እንችላለን እና እስኪ ለበስተን ያንንም ልቡማማ በሰዓቱ የዛኔ የልቡማ ማዕከል ሳፖርቲንግ ይጠይቅ ስለነበር እኛስ መደርጋለን በሚለው ያንን መጽሐፍ ለዛዋል ነው ማለት ነው። ከዛ እኔ 2013 ወደ ሀገሬ የመግባት እቅድ ነው የነበረኝ በኢትዮጵያ ማለት ነው። ወደ ሀገሬ ስገባ ግን የሆኑ ነገሮችን አመቻች ነው መግባት የነበረብኝ። እያመቻቸው ነበር። ቤት ምናምን መስራት ነበረብኝ። እንዲሁም ደግሞ እዛ እኔ የገጠር ልጅ ነኝ። ግብርና ላይ መሰማራት ትፈልግ ስለነበር የግብርና ፕሮጀክቶች ነበሩኝ። አትክልት ምናምን ያለበት ሽንኩርት ምናምን የሚመረትበት ያንን ሁሉ አዘጋጅቻለሁ በዛ በመጣሁበት እንትን ላይ ማለት ነው። ወንድሞቼም ከትምህርት ውጭ በዛ መስክ ነው የሚሰማሩት። በዛ መስክ ላይ እየሰሩ ነው የነበረው እና 2013 ግን ገብቼ የራሴን ፊልም እጽፋለሁኝ። በዚህ አጋጣሚ ፊልም ስጽፍ ስለነበር የራሴን ፊልም በራሴ መጻፍ በራሴ ፕሮዳክሽን መስራት ፈልግ ነበር። ከዛ ያንን ፊልም በራሴ ፕሮዳክሽን ለመስራት ስለማስብ አንዳንድ እቃዎች ትንሽ እያደረኩ የፕሮዳክሽን እቃ ማስገባሁ ማለት ነው። እጽፋለሁ። የምፈልጋቸውን ነገሮች እያመቻቸው ነው። የምሰራቸውን ነገሮችን ማለት የት ላይ ማዋል እንዳለብኝ ፕሮግራም አውጥቻለሁ። በዛ መንገድ ነው እየተጓዝኩ ያለሁት። ከዛ 2013 ለመግባት ስሞክር የሰሜኑ ጦርነት ተነሳ ማለት ነው። እኔ እዛ መካከል ላይ ስለነበርኩኝ አይ በቃ ትንሽ ቆይ ትንሽ አሳልፌ ልሄድ በሚለው ቆየሁኝ ማለት ነው። ስቆይ ግን አሁንም ቀጠለ። አይ እንደዛ ከሆነ መሄድ አለብኝ የፕሮግራሚ መቋረጥ የለበትም በሚለው 2015 ላይ ለመግባት ተነሳሁ ማለት ነው። ወረቀት አወጣች ከዚህ ለመሄድ ጥቅምት 23 እንዳለ በሙሉ እዛ ቤት የለም፣ ፕሮጀክት የለም፣ የላኩት ፕሮዳክሽን እቃ የለም፣ ሁሉም ነገር ነደደ ማለት ተቃጠለ ማለት ነው። በዚህ ምክንያት ማለት ነው።
ማንጋራት ህይወትን እንደገና ከዜሮ መጀመር ማለት ነው። እንግዲህ 19 ማለት ነው ምናምን አመት ለፍተሽ ያገነባሽውን ነገር በሙሉ ዜሮ ሲሆን ማለት ነው። ከዛ በኋላ በልተሽ ለማደር ራሱ መቸገር ማለት ነው። ያን ብቻ አይደለም የሰው ህይወትም ጭምር ነው ያሳጣን እና ከዛ በኋላ እንደ አዲስ ምን ማድረግ ማለት በዛን ሰዓት ምን ማድረግ አለብኝ ነው። እንዴት ነው አሁን ከዚህ ነገር እንዴት ነው ልወጣ የምችለው? ህልሜ በቃ ታዩ የህልም ነገር ግን አሁን ቤተሰቦቼን ከዛ ነገር ቤት አላቸውም፣ የሚበሉት የላቸውም፣ የሚለብሱት የላቸውም፣ ለጊዜው እንኳን የሚጠለሉበት የላቸውም። ከዛ ነገር መታደግ የምችለው በምን መልኩ ነው? ከዛስ አሁን መዳም ቤት ተሰርቶ ያንን ነገር ሁሉ እንደገና የነበረውን ነገር መመለስ አልችልም። በፍጹም ሊመለስ አይችልም በየትኛውም አቅም ማለት ነው። ስለዚህ አሁን ባለኝ ነገር ምንድነው ማድረግ የምችለው የሚለውን ነበር። በዚህ መሀል ላይ ያለው እንግዲህ ከመቃጠሉ በፊት ተዋው የጨረሸ ስለነበር ጣፋጭ ሲቃ የሚሰኝ መጽሐፍ ለህፃናት የካንሰር ህሙማን ማዕከል ላበረክት ተዋው ጨርሻለሁ። ከዛ መጽሐፍት ቤት ገብቷል ማለት ነው። አሁን ያንን መጽሐፍት ቤት ገብቷል። ለዛ መጽሐፍት ቤት የሚከፈል ብር አለኝ። ያንን ብር ወይ መጽሐፍቱን ከፍዬ ለድርጅቱ መስጠት አለብኝ ወይ ደግሞ ቤተሰቦችን ለዕለት የሚከራዩበት የሚኖሩበት ማዘጋጀት አለብኝ። ለዕለት የሚበሉት ማዘጋጀት። ከነዚህ ሁለት ምርጫ መምረጥ ነበረብኝ። በሰዓቱ ከባድ ነበር ማለት እዚህኛው ቃል አለብኝ፣ ተነጋግሬ ጨርሻለሁ፣ ምን ማድረግ አለብኝ። እነዚሁም ደግሞ ሜዳ ላይ ወድቀዋል። ከዛ ከራሴ ጋር ተጣላሁ። በጣም ከባድ ማለት ነው። ጓደኞች ነበሩኝ፣ አንድ ሁለት ሶስት፣ እናንተ እንደዚህ አድርጉ፣ ለእናቴ ቤት ተከራዩላት፣ ለጊዜው ለ2 ወር እንደዚህ ቤት ተከራዩላት፣ ለወንድሞች አንዳንድ ልብስ ግዙላቸው፣ ይሄኛውን ግን ቃል ገብቻለሁ፣ ተነጋግሬያለሁ፣ መስጠት አለብን እና ይሄንን መወሰን አለብኝ ስላቸው፣ አይ አንቺ አብደሻል ምናምን አሉኝ። ማበድ አይደለም በቃ ቃል ገብቻለሁ፣ ቃሌ መፈጸም አለብኝ። እናንተ ይሄን ሰፖርት አድርጉኝና ከዚህ በኋላ እነሱን ሰፖርት አደርጋለሁ አልኩኝና ያን መጽሐፍ ለተስፋ አዲስ የካንሰር ህሙማን ማዕከል ዋለ ማለት ነው። እንደዛ አልነበረም እቅድ የነበረው። ብዙ ፕሮጀክት ሰርተን ነበር ለድርጅቱ እንዴት ማድረግ እንዳለብን ማለት ነው። ከዛ የጀርባን ታውቂዋለሽ፣ እሱ ጋር ተነጋገርንና እኔ ያው መጽሐፉን ሳበረክት በመጽሐፉ ስም መጽሐፍ ምርቃት ከመዘጋጀቱ በፊት አንዳንድ ፕሮጀክቶች አስቤ ነበር። ያንን ፕሮጀክት አሁን ለመስራት እኔ አቅም የለኝም፣ አንተ በሀሳብም በጉልበትም ማገዝ የምትችል ከሆነ አድርገውና ይሄን ስራ ስራ አልኩት ማለት ነው። በቃ እኔ እዚህ ድረስ ነው አቅሜና ሌላውን ደግሞ አንተ በጣም ደስ እያለ እሺ በቃ አለ። የ30 ቀን የምሳ ቻሌንጅ አዘጋጀ ማለት ነው ለተስፋ አዲስ ማለት ነው። ለ30 ቀን የምሳ ቻሌንጅ በጣም አሪፍ ከመጽሐፉ ሽያጭ በላይ ነበር የነበረው። ቀጥታ አካውንታቸው ተቀመጠ፣ በየቀኑ ምሳ እንዲጋበዙ ተደረገ። ከ30 ቀን አልፎ እስከ 60 ቀን ሆነ። በ30ኛው ቀን መጽሐፉን እዛው ድርጅቱ ጋር አስመረቅነ። መጽሐፉ ተሸጠ፣ በተለያየ ፕላትፎርም ተሽጦ ገቢው ለሙሉ ለዛ ለድርጅቱ ሆነ። እኔም ያው መዳም ቤት ሁኜ ወደ ቤተሰቦች ማገዝ ላይ ገባሁ ማለት ነው። እነሱን እንዴት ከዛ ሀዊ አንድ የመጨረሻው ወንድም የ11 ዓመት ልጅ ነበረ እና ሌሎቹ ትልልቅ ናቸው። እሱ ግን ያለውን ነገር መረዳት አይችልም። ገብቶሻል? ማጣቱን ማመን አይፈልግም። ብዙ ነገር ነበረው፣ ሁሉን ነገር ነው ያጣው። ያንን መቀበል አልቻለም፣ ሊረዳው አልቻለም፣ ልጅ ስለሆነ ማለት ነው። ከዛ የሆነ ሰዓት እያወራ ያለቅሳል። እንደዚህ በቪዲዮ እያወራሁት ያለቅሳል። ምን ነው አሁን ስለው በዓል እኮ ደረሰ፣ በዓል ቤታችን አንሄድም እንዲ ያለ። እንግዲህ እዛ ያለበትን ቦታ መቀበል አልፈለገም። የሚኖርበትን ለጊዜው ተከራይቶ የሚኖርበትን ቦታ አልተቀበለውም። ቤታችን አንሄድም እንዴ ምናምን ሲል ቤታችሁ እኮ ትሄዳላችሁ ችግር የለውም ምናምን ስለው አይ ቤት እኮ የለንም ማለት የት ሄደን እንገባለን አለ። ያኔ ቀን ለእኔ በጣም ከባድ ጊዜ ነበረ ከምልሽ በላይ ማለት ነው። ማለት ስለ ልቦናቸውን ማከም እንኳ አልቻልኩም። እነዛ ልጆች በቃ ያለውን ነገር እንዲረዱ ለማድረግ አልሞከርኩም። ከዛ ነገርኩት የታስ ገብርኤል አይደርስም፣ ለጥምቀት ግን ወደዛ ወደ ቀይህ ትመለሳለህ አልኩት ማለት ነው። ወደ ቀይህ ትመለሳለህ፣ የጥምቀት እዛው ሂደህ ሀገር ላይ ታከብራለህ። አሁን ለጊዜው ግን እንደዚህ ነው ስለው እሺ አለ። ለጥምቀት ለማድረስ ብዬ አንዲት እንደ ኩሽና የምትሆን ቤት ትንሽዬ ቤት እንትላልኩና አሁን ቆርቆሮ ማልበስ ስለማልችል ላስቲክ አለበስኳት ማለት ነው። ቤቲቱን ላስቲክ አለበስኳት።
ላስቲክ አልብሼ ጭቃ ምናምን ተመራረገች እና ግቢውን አጥሩን ነዶ ስለነበር አጥሩን ማሳጠርኩና የጥምቀት እዛ ሄደው አሉ ጭቃው ሳይደርቀው ማለት ነው። እዛ ሄደው አለ ለእሱ ደስተኛ ነው። በቃ ኬንዳም ይሁን ምን ይሁን እዛ ቀዩ ላይ መመለሱ ነው የሚፈልጉት እሱ። ከዛ ወደ ፕሮጀክቱ ተመለስኩኝ። የግድ እንትን ማለት ስላለብኝ ፕሮጀክቱ ስራ ደግሞ የጄኔሬተር መግዛት አለብሽ፣ ውሃው እንዳዲስ ማስተካከል አለብሽ። እንደዛ ያንን ሁሉ አደረግን። አንድ ጄኔሬተር ገዛን፣ ውሃው እንዳዲስ አስተካከልና የፕሮጀክቱ እርሻ ተስተካከልና ሀብሀብ ተዘራ። እርሻው ራሱ ማለት ነው። ሀብሀብ ተዘርቶ በጣም የሚያምር ሀብሀብ ደረሰ፣ ቆንጆ ሆነ። በቃ ተስፋ አለው ምናምን ብለን ቢያንስ ለቀለብ ለምን ይሆናል ለቤተሰብ ምናምን የሚለውን እያሰብነ ዝናብ የት መጣ ሳይባል ጎርፍ መጥቶ የደረሰውን ሀብሀብ ንቅልቅል አልረዳም ፎሎ አርጉ በሉ በኮመንት በጣም ነው ተስፋ አልረዳም ፎሎ አርጉ እያላችሁ ኮመንት ታይምስ እንዲሆን አርጉት። አልረዳም ፎሎ አርጉ የወንድማችንን ነብስ ለማዳን እያላችሁ ጻፉ። ቴንክ ዩ። እሺ እናቴ ቅርታ ቀጣ ከዛ በቃ ተስፋ አላል ተስፋ የሚባለውን ነገር ታጫለሽ። እዚህ ጋር የአረቢት ስራ አለ፣ እዛ ያለውን ነገር መቋቋም ይከብዳል። በዚህ መሀል ላይ ሆነን እንዳልኩሽ እጽፋለሁ፣ ጽሁፎችን እጽፋለሁ። እኔ ራሴን የማደርገው እዛ ጽሁፌ ላይ ነው። ውስጤ የማወጣው በምጽፈው መንገድ ላይ ነው እና የፊልም እስክርቢቱ ደግሞ መጻፍ ነበረበት፣ ማስተካከል ነበረበት። እንደዚህ የተለያዩ ግጥሞችን እጽፋለሁ፣ አስቀምጣለሁ። ከዛ ምንድን ነው ለራሴ በቃ ይሄን ነገር ታልፊዋለሽ፣ ይቻላል፣ ህልምሽንም መኖር ትችያለሽ። እንደገና ደግሞ ይሄን የመጣውን ነገር ደግሞ እንደ ሀገር ነው የመጣብሽ፣ እንደ ሀገር ታልፊዋለሽ። እግዚአብሔር ይመስገን ታለፈ። አሁን በልተው ማደር ይችላሉ። በእርሻቸው ላይ ባለው ነገር በልተው ያድራሉ። ከእኔ እንትን ሲሉ እነሱ በልተው ማደር ሲጀምሩ እኔ ለራሴ ማሰብ ጀመርኩ ማለት ነው። አሁን እንደገና ወደ ኋላ ወደ ነበረ ወደ መጀመሪያው እቅዴ የተመለስኩ ማለት ነው። የመጀመሪያው እቅዴ ምንድነው? የራሴን ፊልም በራሴ ሰርቼ በራሴ ፕሮዳክሽን መስራት ነበር። አሁን ግን ያንን በራሴ ፕሮዳክሽን መስራት አልችልም። ፕሮዳክሽኑን የለኝም፣ ኦልሬዲ ነዷል። ግን ቢያንስ በሌላ ፕሮዳክሽን የራሴን ስራ መስራት እንዳለብኝ ለራሴ እንትን አልኩና የዚህ አመት እቅድ ያደረኩት ማለት ነው። የ2018 ፊልም መስራት አለብኝ ከመጽሐፉ ባሻገር ማለት ነው። እና አሁን ፊልሜ መንገድ ላይ ነው። ሀውዬ ቀረጻ ለመቅረጽ እየተዘጋጀው ነው። ካስቲንጎች አልቀዋል። ያሉትን ሴታፖች ምናምኖች እንደዚህ ዳይሬክተሮች ሁሉ ተመቻችቶ ፊልም ለመቅረጽ ዝግጅት ላይ ነኝ። ያለው ነገር ከብዙ ማለት ሰዓትሽን እንደለው ስልሱ አልፈለጉ ሜን ፖይንት ያስፈልጋል የምለው ለምንድነው አሁን ይሄን ያልኩበት ምክንያት በተለያየ ቦታ ላይ ተሰድተን የምንመጣበት መንገድ አለ፣ አስከፊ ነው። የሚገጥመን ገጠመኞች አሉ፣ እነዛ አስከፊ ናቸው። ያንን ሁሉ ታግለን ህልም ካለን ህልማችንን መኖር እንችላለን። ያንን የተሰጠንን ህልማችንን በዚህ መካከል ላይ ማለፍ እንችላለን። ያው ሁልጊዜ የምለው ነገር አለ ከሚታ የተነሳ ስደቴ ህልሜን አይቀማኝም፣ ህልሜ ደግሞ የተሰደድኩበትን ዓላማ አያስረሳኝም ነው የምለው። ሁልጊዜ እንደዛ ነው የምለው። ምክንያቱም ሁለቱንም ማድረግ እችላለሁ ብዬ ለራሴ ስላሳመንኩት እግዚአብሔር ይመስገን እዚህ ደርሻለሁ። አሁን ካለሁበት ሌቭል አሁን እግዚአብሔር የተመሰገነ ይሁን በዚህ ደረጃ ላይ እገኛለሁ። ታውዬ ያለሁት በዚህ መልኩ ነው። ጥያቄ ካለሽ ምናልባት በጥያቄና መልስ የምመልስልሽ ነገር ይኖራል። እሰይ በጣም ደስ ይላል። እንኳን ስደት ህልምሽን አልቀማሽ፣ እንኳን ህልምሽ የተሰደድሽበትን ዓላማ እንዳትስች ያደረገሽ በጣም ደስ ይላል። እንኳን መጨረሻሽ አማረ። በጣም ነው ደስ ያለን። ባይዘዌ ሜላትም ልክ እንዳንቺ ደራሲ ናት እና ጎበዞች ልክ እንዳንቺ ሜላት ከታች ካልረዳ ስር ያለችው ሜላት እሷም ደራሲ ናት። አይዶ ነው የምትተዋወቁ ከሆነ እና የመዳም ቅመሞች ሆናችሁ መዳም ቤት ሆናችሁ የመዳም ቅመምነታችሁ ከዓላማችሁ ህልማችሁን እንድትኖሩ ስላላስተዋችሁ
በጣም እንኮራባችኋለን። ለብዙ ሴቶች ምሳሌ ትሆናላችሁ እና እናመሰግናለን። ራስሽ ወደሽ ፈቅደሽ አስገቡኝ ታሪኬን መናገር ፈልጋለሁ ላስተምር ብለሽ መተሽ ታሪክሽን ስላካፈልሽን እጅግ በጣም አድርገን እናመሰግናለን። ግጥሙን ልትደግሚልን ትችያለሽ? ግጥሙን እደግምልሽ አለው። እንደገና ከዛ ቤት አንድ ግጥም አለኝ። ያ ግጥም ምንድን ነው ማለት የእኔ መዳም በጣም አስቸጋሪ መዳም ናት ማለት ከሚባለው በላይ ማለት ነው። እና እንደዚህ ሳወራ ማሚ ጋ እንደዚህ እንዴት ነው የምትሻያት ማለት ከዚህ ቤት ሌላ ሰራተኛ አይቆይም፣ በየቀኑ ነው የምትቀይረው። ከዚህ አንጻር አትለምጅም ተብዬ መቼን የለመድኩት እዚህ የግድ ባህሪዋን በደንብ እንትን አስቸጋሪ ናት። እና አሁን እቺ ሴት ሲኦል ናት፣ ግን ከእሷ ጋር እየኖርኩ ነው አልኩኝ እና አንድ ግጥም ጻፍኩኝ ከሲኦል ጋር ኑሮ በሚል ማለት ነው። ያው አሰማኝም ልማትኝ እንግዲህ እንማት እዚህ በጋራ ከሲኦል ጋር ኑሮ የእሳቱ ላንቃ አይደለም ቀርበውት ከሩቅ ይጋረፋል። በእቶን ተከቦ የገፈፈው እሳት የፈገገው እሳት ከእቶኑ በላይ እንጀራ ያወጣል። እንጀራን አውጥቶ ሆድ ሞልቶ ለማደር የሰማው ምጣድ በላብ ይታሰሳል። ትጉልጉል ጢሱ ጥቁር የታደለው ነበልባል እሳቱ ሲኦልን ያስነቃል። እናም አይደለም ለመኖር ስሙ እንኳ ያስፈራል። እትቱ በረደኝ አልብሶኝ ያሰኛል። እኔ ግን ሳልፈራ ከሲኦሌ ጋር አብሬ እኖራለሁ። አይገርምም? በታጋሹ ልቤ በቻይ ትካሻዬ ሰጥ ለንበጥ ብዬ ከሲኦል ባሻገር ገነት ነው ያለው። በሩቁ ባየሁት በነገው ተስፋዬ ከሲኦል ላይ ቆሜ የገነት ማዕዛን ከልብ አሸታለሁ። ቢቃጠልም እጄ ቢዝል ትካሻዬ ለሲኦል ሰገነት አልንበረከክም፣ እጄንም አልሰጥም። በደከመው አቅሜ ፉሙን እየረገጥኩ እጓዛለሁ የትም። ለነደደው ውስጤ የሚሆን ጥም ቆራጭ መቼ እንደው ባላቅም ከዕለታት በአንዱ ቀን የኤዶምን ምንጭ መቼም አላጣትም። ማስታወሻነቱ በመዳን ቤት ላሉ የሰውነት ሚዛን ከልብ ለታደሉ ይድረሳቸው ከኔ በያሉበት ሁሉ። መነሻ ሀሳብ የማሚ ነው። ማሚ ጋር እያወራሁ ስለነበር ይሄን የጻፍኩት። እስኪ እንደው ምን ይመስላል ከሲኦል ጋር ስትለኝ ይህን ይላል እና እንግዲህ ለሁላችሁ መዳን ቤት ላላችሁ ይድረሳችሁ ብያለሁ። እንደዛ አይነት መዳን ላላችሁ ማለት ነው። እሺ እናመሰግናለን። ያኛው ግጥም ደግመዋለሁኝ። አደራ ይላል። ክብርና ሀገሬን ጥዬ ተሰድቼ ቀረው በረሃ ላይ አቋራጭ አግኝቼ። አይዞሽ አትከፊ እምዬ ማምዬ፣ ታግዬ ነበር እውነት ላንቺ ብዬ። ላንቺ ቃል ላወረሽኝ ጽናት እማ ታግዬ ነበር እስከዚች ሰዓት። እናም ተሸነፍኩኝ ቃሌንም አጠፍኩኝ፣ ለማዕበሉ ወጀብ እኔን አስረከብኩኝ። በደህና ሆነኝልኝ እናት ዓለም ክብሬ፣ በረሃ ላይ ሆኗል እኔስ መቃብሬ። ይህንን ሰቀቀን የሰማችሁ ሁሉ አደራ ብያለሁ፣ ሞቴን አትንገሩ። እማን የሚያኖራት እኔ ያውቀዋለሁ፣ አደራ አትንገሯት ሚስጥር ነው ብያለሁ። ካላስቻላችሁ ልትነግሯት ከሆነ ጊዜው ረሽሮት ሚስጥር ከባከነ፣ እንደዚህ በሉና ንገሯት አደራ፣ ደስተኛ ልትሆን በእኔ ልትወራ። እጅግ አምሮባታል ዘመናዊ ሆናለች፣ ከፀሐይ ሁለት እጅ ደምቃ ታበራለች። የከዋክብትና ጨረቃን መስላለች፣ በሀገሩ ንጉሥ ስሞታ አግኝታለች። ባለብዙ ዝና ትርፋማ ሆናለች። ሆኖም ግና የሚገርመው ነገር አንቺን እናቷን ሀገሯንም ሳይቀር ሁሉን ረስታለች። ለባዕድ ሀገር ነዋ የራሷን ሽጣለች። የሰዎቹን ሀገሬ እያለች በደስታ ትኖራለች ብላችሁ ንገሯል እናንተ ወረኞች። ለጊዜው ቢከፋት እሷና ሀገሬን የከዳው ቢመስላት፣ ልጄን ካማረባት ዝናን ካወረሳት፣ እንደው ግድ አይስጠኝ የእኔ መረሳት ብላ ነው የምታልፈው። እማን አውቃታለሁ፣ ሞቴን አትንገሯት እኔ ገላታለሁ ይላል። ሰኔ ላይ ነው ሰኔ 9 2003 ላይ
የተጻፈ ነው። ከምሽቱ 3 ሰዓት ተኩል ከባህር ከመግባቴ 5 ደቂቃ በፊት የተጻፈ ግጥም ነው። እናመሰግናለን። ሁለቱም ግጥሞች ደስ ይላሉ። ታሪክሽም አስተማሪ ነው። እናመሰግናለን። እንትናለች ጋይስ ሚሊ የትናንትናውን ታሪክ ጀምራለሁ። ያው እሺ እናመሰግናለን እህት አለም። እንትና ሚሊ አለች። ሚሊ የትናንትናውን ታሪክ የጀመረችው ኔትወርኳ ነው። ቆይቶ ድምጻችን የሚደርሳት ሚሊ አርዩ ሂር አማርኛ መጻፍ አችልም። ባይዘወይ ሚሊ ሁሌ ኮመንቷ በእንግሊዝኛ ነው። አዎ እሺ 20 ላቭ አዎ እያለች ነው አለች እያለች ነው። እሺ ራሷ ለምን አለው አትልም? አይም ሂር በይ ማሬ። የናታን እናት ታሪኳን ጨርሳለች። የሚሊ ታሪክ ነው የቀረን። ፕሊዝ አልረዳም ፎሎ እያረጋችሁ 2400 ብቻ ነው የቀረን። አልረዳ 100,000 ሊገባ 2400 ነው የቀረን። ያልረዳን አካውንት 100,000 ያስገብተን ወንድማችን ሚኪ ታክሞ እንዲድን እናድርግ። ሺዝ ሂር አይ ካናት ሲ ሄር ዌር ኢዝ ሺ። ሞዴሬተሮች ሚሊን ካያችኋት እባካችሁ ኢንቫይት አድርጓት። ትናንትና ታሪኳን ከግማሽ ላይ ያቋረጥናል እና ደግሞ ማለት ነው ፕሊዝ ታማኝ ሁኑ። ኮመንት ጀምራችሁ ሰው ወረተኛ አትሁኑ። ኮመንቱ አንድ አይነት መሆን አለበት። ታይምስ መሆን አለበት ኮመንቱ። አልረዳን ፎሎ አድርጉ የወንድማችንን ነፍስ ለማትረፍ። አልረዳን ፎሎ አድርጉ የወንድማችንን ህይወት ለመታደግ። አልረዳ የሚለውን አካውንት ፎሎ አድርጉ የወንድማችንን ህይወት ለመታደግ። 2400 ሰው ነው የቀረን። 2400 ሰዎች ፎሎ ካረጉ 100,000 ድፍን እንደፍናለን። ከዛ ማርያም ገብተሻል። ሰላም ሀቡ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለን። ሀቡ እንዴት ናችሁ? አለን ይመስገን ፈጣሪ። ምን ነበር የገጠመሽ? ያው ሰብለ ስትነግረኝ በዋትሳፕ የገንዘብ እርዳታ ካልሆነ ችግር የለውም ትምጣ ብያታለሁ። በመጀመሪያ ደረጃ የገንዘብ እርዳታ አይደለም። ኧረ እኔ ገንዘብ አልፈልግም ሀቡ። እኔ ጤነኛ ነኝ፣ ሰርቼ መብላት የምችል ሰው ነኝ። እኔ ገንዘብ አልፈልግም። ጎበዝሽ። ችግርሽ ምንድን ነው? አዎ ከመጀመሪያው ጀምሮ ቮይስ አድርጌላት ነበር ለሰብለ። ከኢትዮጵያ ከመጣሁበት ሰዓት ጀምሮ ያለውን ማለት ነው። ከኢትዮጵያ ያመጣኝ በግል ደላላ ነው የመጣሁት። ሁሉ ነገር ካለቀልኝ በኋላ እንደ በረራው ለቀን ሲቀረው በመዝናናት ነው የምትሄጂው እንደዛ ብለሽ ነው ፋበይና ምናምን አለኝ። እኔም እንዳለኝ በቃ የመሄድ ጉጉት ስላለኝ እናቴ እኔን ያሳደገችኝ ካላባት ነው 5 ልጆች ያሳደገችው። አሁንም የቀን ስራ ነው የምሰራው። የእሷ አላማ ስላለኝ ብቻ ትምህርቴን ጨርሼ ተመርቄ እንደጨረስኩኝ ይሄንን የጀመርኩት ማለት ነው። በቃ አላማ የእሷን መርዳት ስለ እንደዛ ሲለኝ አላቅማማውም። በቃ የሆነ ይሁን እኔ እዛ ገብቼ መስራት ነው የምፈልገው አልኩት። ከዛን የተቀበለኝ አረብ ነው ይዞኝ ሄደ ቤቱ። ከዛም በኋላ ቤቱ ከሄድኩኝ በኋላ የሆነ የገጠር ቤት ነው፣ ሰው የሚኖርበት አይመስልም ከውጭ ስታዩ ማለት ነው። ቆይ እህቴ፣ ከዛን የሆነ ቆይ ማሪ፣ ያመጣሽ ደላላ ተቀብሎ ቢሮ አላሰረፈሽም? ቀጥታ ከኤርፖርት አረቡን የተቀበለሽ? አረብ ነው የተቀበለኝ። አረብ ነው። አረብ ስልሽ አረቡ ደላላ ነገር ነው። ደላላ ነው አረቡ ራሱ ደላላ ነው። እሺ ቀጥሽ። ከዛን የሆነ ክፍል አስገባኝ። የሰራተኛ ክፍል ነው። ከዛን ልብስሽን ቀይሪ ሻወሩ ሰጂ አለኝ። ፈራሁት። እኔ ደንግጫለሁ። አንተን አልቀይርም ብዬ ቁጭ አልኩኝ ማለት ነው። ከዛን ሳይን ተመልሶ ሲመጣ ነይ ዋይፋ ላገናኝልሽ እዚህ ክፍል ግቢ አለኝ። አሁንም አልሄድም ብዬ ቁጭ አልኩኝ። ከዛም በኋላ ልጁ ቤት ወሰደኝ ማለት ነው። በቃ አልታጠብም ምንም ብዬ ቁጭ ስል ልጁ ቤት ወሰደኝ። 2 ቀን አሳደረኝ። በ3ኛው ቀን ተነሺ ሚስቴ መጣለች፣ ስራ እስከሚገኝ እኔ ጋር ነው የምትሰሪው ያለኝ። ከዛን የሆነች አስተርጓሚ ያለችው በትርጉም ላከልኝ። በአማርኛ የምትተረጉምለት አለችው። እንደዚህ ብሎሻል አለችኝ። እሺ አልኳትኝ። ከዛም በኋላ ሚስቱ ስመጣ ሄድኩኝ ወደ ቤት። ከዛን ስራ አስጀመረኝ። እዛው ስሪ ከመጣችበት ሰዓት ጀምሮ ደሞዟን አስባለሁ ነው ያላት፣ ለዛች ላስተርጓሚዋ ማለት ነው።
እሺ ብዬ እኔን ስራዬን መስራት ጀመርኩኝ። ብዙ ወንድ ልጆች ነው ያሉት፣ ቁጥር የላቸውም፣ ብዙ ነው። ሴትዮዋ ሰራተኛ አታስቀምጥም፣ ያመጣል በሳምንት ምናምን እንዲህ ነው በቃ ስቅይት ስለምታረጋቸው። ሱስ ምናምን አለባት፣ በቀን 3-4 ነው የምታጤሰው። ከዛም በኋላ ይሁን ብዬ እንደዛ እሷን ባህሪ ችዬ የሰራው በ15 ቀን ምናምን ሆነ። ልጁ ወንድ ልጁ በጣም ነበር የሚያስቸግረኝ፣ ሀቡ የእሱ ማለት ነው። ከዛን ቁም ስቅሌን ያሳየኝ ነበር፣ የምሬን ነው የምልሽ። ከዛ እኔ ምንም መስረጃ ሳይኖረኝ ልጁ ያስቸግረኛል ብዬ ካልኩ ምንድነው ጾታዊ ትንኮሳ ነው ማስቸገር ማለት? ማስቸገር ስልሽ በቃ እንደዚህ ስልሽ አብረን እንሁን እንደዚህ በቃ የማይሆን ነገር እናድርግ ይለኛል ማለት ነው። ከዛ ማለት የስንት ዓመት ልጅ? ስንት ዓመቱ ነው ልጁ? ትልቅ ልጅ ነው። ትልቅ ጎረምሳ ነው እኮ። ስትገምጪ እድሜውን መገመታችን? አረ ቢያንስ በቃ እነሱ እንግዲህ ረጃጅም ናቸው። ቢያንስ እርግጠኛ ነኝ 20 ይሆነዋል። መቼስ ከኔ በላይ ነው እንጂ በታች አይሆነውም ሲጀመር። አንቺ ከ20 በታች ነሽ ስልሽ ከኔ በላይ ነው እንጂ በታች አይሆንም። በፊዚካል ሳየው ትልቅ ነው። እኔ አሁን 22 ዓመቴ ነው። ስለዚህ ከአንቺ ያንሳል። 20 ዓመቱ ከሆነ በ2 ዓመት ያንስሻል። ትልቅ ነው። በቃ ስታዩ ትልቅ ነው የሚመስለው። እንግዲህ እኔ እነሱ ትልቅ ናቸው፣ እኔ ረጃጅም ናቸው። ከዛን ማስረጃ ሳይኖረኝ ለሰውየው ብነግረው ልጄን ስም አጠፋች ብሎ በረሃ አውጥቶ ቢጥለኝስ ብዬ አሰብኩኝ። ታውቂያለሽ? ከዛን ቤት ቀይረኝ፣ በቃ አልፈልግም፣ መስራት አልፈልግም፣ ከሴትዮዋ ጋር አትስማማውም ብዬ አውቄ ምክንያት ይሄን አቀረብኩ። ልጁ እንደዚህ ነው ብለው በረሃ አውጥቶ ይጥለኛል። ታውቂያለሽ? ከዛን ጠፋች ብሎ ነው የሚናገረው ብዬ አሰብኩኝ። ታውቂያለሽ ይሄን ነገር? ከዛም በኋላ እሱ ነገር አይምሮ ሲመጣ አልናገርም ብዬ አስቤ ቀይረኝ፣ መስራት አልፈልግም አልኩኝ። በቃ ይሄ እንደዚህ ነው ያለኝ አማራጭ ማለት ስለው ቤት የለም አለ። ቤት የለም አለኝ። ከዛም በኋላ ይሁን ብዬ እንደዛው መስራት ጀመርኩኝ። ላስተርጓሚያውን ቮይስ አረኩኝ። ከዛም በኋላ አንቺ ወሬ ሲደርስ አልሰራም ብለሽ በያለችኝ። እኔም እንደዛ እየሰራው አንድ ቀን እንዴት እንደዚህ ትያለች ብላ ሴትዮዋ ዋይፋ አጠፋች ማለት ነው። ዋይፋውን አጠፋችብኝ። ለኢትዮጵያ ምደላላ ለምንም እንዳላወራ ማለት ነው። ዋይፋውን ስታጠፋ ከዛን ልጇ ቤት ሄደች። ልጇ ለመዝናናት ተሳፍሮ ነበረ። የልጇን ሰራተኛ አመጣ። አንቺ ጋር ትቀመጥ ለ2 ወር፣ ሚስቴ ቤተሰቦቿ ጋር ሄዳለች እና አንቺ ጋር እንዳደራ ትቀመጥ ብሎ የልጁን ሰራተኛ ይዞ መጥቶ እሷ ጋር አስቀመጣት። ያቺ ልጅ ምን ታደርጋታለች? 1 ሳምንት ካስቀመጠቻት በኋላ ባዶ ቤት ይዛት ሄዳ 1 ቀን አሳደረቻት፣ ካለ ምግብ ካለ ምንም ማለት ነው። ያቺ ልጅ ጎበዝ ነች፣ አረብኛ ቋንቋ ስለምትችል ለልጁ ደውላለት። ልጁ መቶ ዘመድ መቶ እንዲወስዳት አደረገ፣ በስልክ ማለት ነው። ያቺ የልጁን ሰራተኛ የገዛ እናቷ አሰቃይታበት ማለት ነው። ከዛን ያቺ ልጅ ወሰደች። ብቻዬን ሆንኩኝ እኔ። እንደዛም ሆኜ ብዙ ቤተሰብ ነው የልብስ ተኩሳለሁ፣ እንደ አዲስ አይደለውም። ጎበዝ ነች ትለኛለች። በቃ ስጦታ እኔ ብር ይሁን ምን አላውቅም ገዝታ ሰጥታኛለች ሴትዮዋ ማለት ነው። የጆሮ የአንገት እና የእጅ ቀለበት ምን እንደሆነ አላውቅም፣ አሁንም እጄ ላይ አለ። ከዛን እንደዛ ቀይረኝ ስለው ዋይፋውን አጠፋችብኝ፣ ምንም እንዳላወራ። ልጁ ማንም በሌለበት ጠብቆ ዋይፋ ላገናኝልኝ ሲለኝ እኔ እናቴ ስለናፈቀችኝ ስልኬን ሰጠሁትና ዋይፋ አገናኘልኝ። እኔ እንደዛ አልመሰለኝም። ስራ ጨርሼ ሄደ፣ ወጣ እሱ፣ ማንም የለም ቤት ውስጥ። ከዛን ክፍሌ ቁጭ አልኩኝ፣ ስራ ጨራረስኩኝና ከዛን እቃ አንጣ ብላ ልካኝ ነው ብሎ አዘገጃጅ ያለኝ ኪያር ምናምን ከፍሪጅ አውጥታችሁ ጻፉ ኮመንት ላይ። ኧረ በእናታችሁ ተው። ይሄን ለስድብ ቢሆን ይሄን የሆነ ሰው ተከስቶ መጥቶ ቢሆን ይሄን የሆነ ነገር የሆነ ወሬ ቢሆን ታይምስ ታደርጋላችሁ። ለእርዳታ ሲሆን ግን የወንድማችንን ነፍስ ለማትረፍ ነው ሲሆን ግን ወሬ ብቻ። ኮመንቱ እንደዚህ ታይምስ ይበል በቃ። ሌላ ነገር አትጻጻፉ። ያልረዳ አካውንት ዛሬ 100,000 መግባት አለበት። ለሚኪ 100,000 ብሩ እንዲለገስ። ሚኪ ስቃያ ነው። ከሞተ በኋላ ይዬ ከምንል በቁሙ ብንደርስለት ምን ችግር አለው? እሺ ቅርታ እህቴ። እሺ ብዙ ረስተውት ሌላ ወሬ ሲያወሩ ነው። አሁን ያልረዳ አካውንት 97,700 ደርሷል። 2,300 ብቻ ነው የቀረን። ዛሬ 100,000 ሳይሞላ አናድራትም። 100,000 መሙላት አለበት። ምን ሆኖ ነው ሚኪ ለምትሉ፣ ሚኪ የሚባለው ወንድማችሁ ምን ሆኖ ነው ለምትሉ ቤቴ ገብታችሁ ቪዲዮን እዩ። ቪዲዮ ሰርቻለሁ ከትናንት ወዲያ። እርዳታም ማሰባሰብበታለሁ። 100,000 ብር ደግሞ አልረዳ ፎሎ 100,000 ብር 100,000 ካስገባ ነው ሙባረክ ሙሰማ 100,000 ቃል ገብቶልናል። የቀረን 2,800 ብቻ ነው። ዛሬ 2,300 ብቻ ነው የቀረን። 2,300 ዛሬ ሞልተናት 100,000 ብሩን ዛሬ መቀበል አለብን። ከሙባረክ ሙሰማ 100,000 ብሩን ዛሬ መቀበል አለብን። ሁላችሁም አልረዳን ፎሎ አርጉ እሺ።
ጀምሪ ውዴ። ከዛን ካቆምኩበት ስቀጥል ያንን ልሳኛለች ብሎ ይሄን ኪያርቶን ያቆም ነው ዋይፋይ ተሰጥቶሽ ቁጭ ብለሽ ይጥቅስ ልጁ ክፍልሽ መጥቶ ነው ያቆም ነው። አዎ ከዛን ክፍሌ መጥቶ ሳይሆን ዋይፋ ተጠቅሞ ሴትዮዋ ልካይ ነው ብሎ ኪያር ምናምን ፌስታል ውስጥ ጨምሪ ከፍሪጅ አውጪና አለኝ። ዋይፋውን ካገናኘልኝ በኋላ ማለት ልሄድ ለሴትዮዋ ሊያደርስላት የልጇ ቤት ነው ያለችው፣ እዛ ባዶ ቤት ማለት ነው። ከዛን ያንን ፌስታል ውስጥ ጨማመርኩለትና ከመቼው አድርሶ እንደመጣ እኔ አላውቅም። ከዛን እኔ እዛው ክፍሌ እንዳለው የማይሆን ቴክስት እርቃኑን ሆኖ ፎቶ ማለት እርቃን ራቁቱን እመቤቴን ነው የምልሽ እርቃኑን ሆኖ ፎቶ የሚልክልኝ ቴክስት እኔ በዛን ሰዓት በሩን ሰብሮ ይገባብኛል ብዬ እሱ ቴክስት እያደረገ ከስር ይደልታል። እኔ ግን የተማርኩ ነኝ። ስክሪንሻት እያደረኩ ነበር ከስር እሱ እንደደለተ ነው የሚያውቀው። እኔ ስክሪንሻት እያደረኩኝ አስቀምጫለሁ። እሱ ከስር ይደልታል፣ ይጽፋል። ብር ሰጥሻለሁ ይላል። ከዛን ይሄን ለአባትየው ድረስልኝ ብዬ ይሄንን ስክሪንሻት ያደረኩትን ላኩለት። አባትየውም በቃ ማማ እየመጣች ነው ትመጣልሻለች አለኝ። ቶሎ ለሚስትየው ደውሎ እሷ በራ መጣችና አወጣችኝ ከዛ ክፍል። ልጁ ሸመጠጠ አሳየ። እኔ ደግሞ አሳየዋት ለሴትዮዋ። ዋይፋውን ስታይ የልጁ ዋይፋ ነው። እሱ ከስር የደለተውን ያሳያት ባዶ ነው ብሎ ሲታይ ስልክ ቁጥሩ የእሱ ነው። ከዛ ምን አረገችኝ? የልጇ ቤት ይዛኝ ሄደችና በኢትዮጵያ 7 ሰዓት በዚህ በዱባይ 1 ሰዓት ነው። የዛን ሰዓት ደግሞ በሌሊት አስነሳችኝና ወደ ራሷ ቤት ይዘውኝ መጣ። ከሴቷ ልጇ ጋር ስልኬን ቀምተው ሚሴጅን ሁሉ ድልትልት አደረጉት በዛ በሌሊት ማለት ነው። እኔ ግን ጎበዝ ነኝ። ደብቄ 2 የእሱን ስልክ ቁጥርና ዋይፋ ምናምን ስክሪንሻት ያደረኩትን ደብቄ አስቀምጬው ነበር ሚሴጁን ማለት ነው። ከዛን ሁሉንም ጥፍትፍት አደረጉት። ለ3 ቀን ስልኬን ቀሙኝ ምናምን። ስልኬን ሲመልሱልኝ ያ ሚሴጅ አሁንም አለኝ አቡ ያ ሚሴጅ ማለት ነው እጄ ላይ ያለ አሁንም ያ ሚሴጅ። እሱ ሰውየው እንዳጠፋ ነው የሚያውቀው። ላስተርጓሙኝ ምንላታ እሷ ነች እንጂ ልጄ ምንም ጥፋት የለበትም። እነሱ አያምኑም ታውቂያለሽ፣ ማስረጃ አጥፍተናል ብለው ስለሚያምን እሷ ነች እንጂ ልጄ ጥፋት የለበትም ማለት እኔ የጻፍኩት ነገር የለ። ይኸው ሚሴጁ አሁንም አለ። ከዛን አስተርጓሚያ ላኩላት በድብቅ ያንን ሚሴጅ ማለት ነው። አየሽው ስላት አዎ እናት አለችኝ። እናት ነው ስሜ። አዎ እናት አይቼዋለሁ። አሁን ይሄን አንቺን የሚሰማሽ የለም። አንቺን የሚሰማሽ የለም። ምንም ማድረግ አይቻልም። እኔ ልረዳሽ አልችልም እና ለኢትዮጵያ ደላላሽ ንገር ያለችኝ። ለኢትዮጵያ ደላላ ያንን ሚሴጅ ስልክለት አቡ እንዴት ነሽ እንኳን የሰው ልጅ እኮ እንዴት ነው ጥቃት ያደረሰብሽ አይነት አለው አቡ። እሱ ማለት ነው በቃ ቤት እንዲቀይርሽ አደርጋለሁ የሚለውን ነገር ብቻ ነው ያለኝ ማለት ነው። ለምን ልጁ እንደዚህ ያደርጋት ብሎ እንኳን አልጠየቀኝም። ከዛም በኋላ ሲል ማለት ነው ሰውየው በቃ ውሰዳት አለው ደላላይን ማለት ነው። ውሰዳት በቃ ቀይራት። አውቁ ምግብ አሳየ ምን አሳየ። ከዛም በኋላ አሰቃዩን በቃ ሀቡ እንደ እስርተኛ ለ15 ቀን ስራ የለም ብለው አውቀው የሚያስገባው ዘመድ ቤት ምናምን ነው ታውቂያለሽ። እሱ ፕሮፌሽናል ደላላ አይደለም። ዘመድ ቤት እቺ ልጅ ኮስር ናት ጉዴን ታወራብኛለች። እነሱ ደግሞ እርስ በርስ ነው የሚጋቡት። ስለዛ እቺ ስለምታወራ ብሎ አውቆ ከሌላ ቦታ ሰራተኛ እያመጣ እያስገባ ለእኔ ስራ የለኝም ይል ነበር። 15 ቀን እንደ ውሻ ነው ምግብ የሚቀመጥልኝ። አልወጣም ከክፍሌ። በሬ ላይ ያስቀምጡልኛል። አንኳክታ ትሄዳለች። አንስቼ ያቺን በቀን አንዴ ማገኘው በላለሁ። እሷ ሳትነሳልኝ ሲርበኝ ለሊት ከእንቅልፌ ስነሳ እሷ በእነሱ 4 ሰዓት ነው የምትነሳው፣ በኢትዮጵያ 10 ሰዓት ማለት ነው። ከእንቅልፏ ትተኛለች። ተነስቼ በጠዋት ያችን ዳቦ በሻይ እየበላው ስራ ስለው ባባ ስራ አስቀጥረኝ ስለው የለም ይለኛል። የለም ስራ ነው የሚለኝ ማለት አውቆ እዛ ዘመድ ቤት ምናምን እንዳያስገባኝ ማለት ትናገራለች ብሎ ስለሚያስብ እና የተማመኑበት ነገር ሚሴጁን አጥፍታለች ምንም ማስረጃ የላትም ብሎ ነው የሚያስበው። እንደዛ አሽቶኝ ስራ አገኘ ማለት ነው። ስራ አግኝቼልሻለሁ እንትን ላይ ኢንስታግራም ላይ ፎቶ ለጥፎ ማለት ነው። አስቢ በዘመድ ምናምን የሚያስገባው ሰውዬ ኢንስታግራም ላይ ፎቶ ለጥፎ ለማያውቅ ሰው ሊያስገባኝ ማለት ነው። እሺ አልኩት። ሰራለሁ ችግር የለውም አልኩት። ምክንያቱም ለዓላማ ስለመጣሁ መጀመሪያ ሀገርሽ ነው ማሳፍርሽ ሲለኝ እግሩ ላይ ተንበርክኬ ለምኜው ሰራለሁ ብዬው ማለት ነው። ከዛም በኋላ አስገባኝ ስራ።
አስገባኝ። ማስገባሽ በ800 ነው አለኝ። እኔ ባባ ከኢትዮጵያ የመጣሁት 130,000 ብር ከፍዬ ነው ምሰራው። 1,200 ብለው ነው ያመጡኝ። ግን ችግር የለውም በ1,000 እንኳን ካገኘክ አስገባኝ፣ 1,200 ይቅርብኝ አልኩት። በ800 ግን አልሰራም አልኩት። ለደላላውም ነገርኩት። እቺ ጥጋበኛ ነች ውሰድልኝ አሉ። ደላላው ሎኬሽኑን ላላከለን። ደላላው ምን ይለኛል? ሄደሽ ቢሮ ትጠብቂያለሽ አለኝ። ትጠብቂያለሽ ቢሮ ሄደሽ እድልሽ እንግዲህ ምንም ማድረግ አልችልም አለኝ። እኔ ቢሮ ሄጄ አልጠብቅም። ምክንያቱም በእናቴ ተበድራ ነው የተሰጠኝ ጊዜ አለ። አበዳሪ እናቴን ያስጨንቅብኛል። ቀጥታ ወደ ስራ ነው የምትገቢው ብለኸኝ ነው ያመጣኸው። ቢሮ የለም ቀጥታ ስራ ነው የምትገቢው ነው ያልከኝ። እንዴት እንደዚህ ትለኛለህ ብዬ እሱን ማውራት ትቼ ሰውየው መለማመጥ ጀመርኩኝ። በራሱ ጥፋት ስራ አስገባኝ። ምን ይለኛል በአስተርጓሚው? ንገሪያት ይሄ የመጨረሻ እድሏ ነው። ከዚህ በኋላ ወደ ኢትዮጵያ ነው ማሳፍራት። አሮጊት ቤት ነው የምገባው። አሮጊቷን ልጆቼ የሏትም አለ ቮይሱ ካልደለተችው ማለት ነው። እልክልሻለሁ በዋትሳፕ። አሮጊት ቤት ነው ልጅ የላትም። ግን እቺ ሴትዮ የሆነ ነገር ብትል ቀጥታ ወደ ኢትዮጵያ ነው ማስገባት ብሎ አስፈራርቶ ለአንድ ሰው ሰውየው ቤት እንደዚህ ማርያም አሁን የት ነው ያለሽው? አሁን ሴትዮዋ ቤት ነው ልነግርሽ እኮ ነው ሀቡ። የመጨረሻው ጋር እየደረስኩልሽ ነው። ሴትዮዋ ቤት ማለት መጀመሪያ ሰው ልጁ ያስቸገረሽ ቤት፣ ራቁት ፎቶ የላከልሽ ቤት አይደለም። ሌላ አሁን ያስገባኝ አስፈራርቶ ያስገባኝ ቤት። ስለ እኔ ጉር ካወራሽ ወደ ኢትዮጵያ ነው የምሸኝሽ ብሎ አስፈራርቶ ያስገባኝ ቤት። ለምን 884 አትደውይም? ሌበር ኦፊስ ቋንቋ አልችልም ውዴ። ቆይ ልነግርሽ ነው። አስጨርሽኝና ተናጋሪ ያለ ከኔ ጋር እንደምታወሪው አማርኛ ተናጋሪ ያለ ሌበር ኦፊስ 880 ትደውይና ኢትዮጵያ ላንጉጅ ትያለሽ። ስትይ ኢትዮጵያዊ ያገናኝሽ አማርኛ ሁላት ራሱ ሀቡ እግዚአብሔር መኪና ውስጡ ላለመግባት አስቤ ነበር። ደጅ ስጠር በመጥበሻ እግዚአብሔር ነው ያወጣኝ። እና ላንቺም ላወራ የፈለግኩት ከዚህ ጉድ በቃ ከዚች አውሬ ሴትዮ አሁን ያስገባኝ ራሱ ማለት ነው በመጥበሻ ከዚህ አውጣኝ ካልኩት ወደ ኢትዮጵያ ነው ማሳፍራት ብሏል። የማርያም መፍትሄ ነው የምትፈልጊው አይደል? መፍትሄው እኮ የነገርኩሽ ሌበሩበት ስራ አልተመቸኝም። አማርኛ ተናጋሪ ትያለሽ። ኢትዮጵያን ላንጉጅ ስትይ ኢትዮጵያን ላንጉጅ ሲያገናኙሽ ፊልም ኢትዮጵያን ላንጉጅ አማርኛ ተናጋሪ ሰው ሲያገናኙሽ ምን ታደርጊያለሽ መሰለሽ? በአማርኛ ለኛ የነገርሽንን ሁሉ ስትነግሪ ኦኬ፣ ከዛ ቤት ያስወጣሻል። ማን? ሌበር ኦፊስ። ገባሽ? ሰዎች መኖሪያ ፈቃድ አሰርቶልሻል ሰውየው። አሁን ያለሁበት ሴትዮ አሰርታልኛለች። በቃ በጣም ጥሩ። ስለዚህ አንቺ ህጋዊ ሰው ነሽ፣ መኖሪያ ፈቃድ ተሰርቶልሻል። የአንቺን ጉዳይ የሚመለከተው ሌበር ኦፊስ ነው። 884 ደውይ። ገባሻ? አዎ። ዋስትና ማን ነው የሚወስደው? ሀቡ እሱን ብቻ መልሽልኝ። አሁን ይሄ ሰው ያሳፍረኝ። ስራ ብቻ ነው የምፈልገው። አማርኛ ይገባሻል ውዴ? አማርኛ ትችያለሽ? በአማርኛ ነው እኔ እና አንቺ እያወራን ያለ ነው። አዎ። አያሳፍርሽም። መቶ በመቶ ወንጀል እስካልሰራሽ ድረስ አያሳፍርሽም። እስካልሰራሽ ልጅ እስካልመታሽ ድረስ አያሳፍርሽም እያልኩሽ እኮ ነው። መብት የለውም ማንም ሰው ያለ ፍላጎቱ ተገዶ ከኢማራት ወደ ሀገሩ አይሸኝም ወንጀል እስካልሰራ ድረስ እያልኩሽ እኮ ነው። እሺ በቃ እሺ። አቡ ሴም ካርዱ የማን ነው የምታወሪበት? ሴም ካርድሽ የማን ነው? የራሴ ነው። ልኬላታለሁ። የራሴ ነው እኮ። ስሚኝ አዳምጪኛ። ሴም ካርድሽ የራስሽ ነው። መኖሪያ ፈቃድ ያለሽ ሰው ነሽ። ስራው አልተስማማሽም። ያንቺን ጉዳይ የሚመለከተው ሌበር ኦፊስ ነው። የሌበር ኦፊስ ስልክ ቁጥር ደግሞ 884 ነው። 884 ደግሞ የሚደውለው በነፃ ነው ያለ ካርድ። ስለዚህ ሴም ካርድሽ 884 ትደውያለሽ። ከዛ ኢትዮጵያን ላንጉጅ ትያቸዋለሽ። ኢትዮጵያን ላንጉጅ ስትያቸው አማርኛ ተናጋሪ ይደውልልሻል። ጠብቂ ትባያለሽ። አማርኛ ተናጋሪ ሲደውልልሽ በአማርኛ 884 አይደለም 804 ሲባል 80084 ነው። ከዛ በኋላ ሲደውልልሽ እኔ እዚህ ቤት አልተስማማኝም፣ ይሄ ችግር አለብኝ ብለሽ ተነግሪያቸዋለሽ። ቤት ይቀይሩሻል። አለቀ። ገባሽ? ማንንም ከኢማራት ያለ ፈቃድሽ የምትባረሪ ወንጀል ስትሰሪ ብቻ ነው። ስትሰርቂ፣ ልጅ ስትመጪ፣ ህጉን ስትጥሽ ብቻ ነው። ህግ እስካልጣስሽ ድረስ ቤቱ ካልተስማማሽ ሌበር ኦፊስ ቤት ይቀይርሻል። ካንስሌሽን ያሰጥሻል። ገባሽ?
በቃ እሺ ከመጣው ገና ሶስተኛ ወሬ ነው። ካንስሌሽን መጠየቅ ይሰጡኛል። መብትሽ ነው። አዎ ጾታዊ ትንኮሳ እየተደረገብሽ እስከሆነ ድረስ መብትሽ ነው። በቃ እሺ አመሰግናለሁ። ወደ ደላላው ጋር ካልመለሱኝ ችግር የለውም። ወደዛ ሰውዬ ካልመለሱኝ አይመልሱሽም። ማንም ያለ ፈቃድሽ አይመልስሽም። ማንም ያለ ፈቃድሽ ወደ ማትፈልጊበት ቤት አይመልስሽም። ማንም ያለ ፈቃድሽ ወደ ሀገርሽ አይልክሽም። እሺ እሺ እናቴ እሺ። ማንም መብት የለውም። ህጋዊ ሰው ነሽ። መኖሪያ ፈቃድ